ሙሐመድ ያንኮራፋል የሚል የለም አለኝ። መሐመድ ነብያችን ሰለላሁ ዐለይሂ ወሰለም የተከበሩት የዓለም ብርሃን ይንኮራፋሉ፣ መንፈስ ሲመጣ ይንኮራፋሉ ያለበትን ቦታ መረጃ ያምጣውን። ካመጣውን ለምንድን ነው የምታደርገው ግን? ካመጣኝ ኦርቶዶክስ ሆናለሁ ዛሬ። ሙሐመድ መገለጽ ይመጣለት እንደ ግመል እንደሚያንኮራፋ ካመጣውኝ ምን ትሆናለህ? ኦርቶዶክስ ይሆናለሁ አልኩ። አስረግጬ ነው የምነግርህ። እፎይ ሰላም ብያለሁ። ስላየሁ ደስ ብሎኛል። እንኳን በሰላም መጣክ። እንኳን እግዚአብሔር ረዳ። የተኛ ሰው አስገብተህብኝ ምንድን ነው ሰላም የምትለኝ? በህልሙ እኮ እየሾፈኝ ነው አሁን፣ ወይንም እያሳደደኝ ይሆናል። ወስላ ከሆነ የምር እያንኮራፋ ነው ድምፁ። ማሜ ራሱ መገለጽ ሲመጣለት የዚህን አላንኮራፋ። እመሉኝ፣ እንወራረድ። ግመሏን ያስንቃል። ይሄማ እንዳይመጥሽ ኋላ እንዳይመጥሽ ሲል እስሩ ያሉ ቆሻሾች እንዳለ ተሰብስበው ነው የሚገቡት። ቀለል ያለች አልጋ ልብስ ከለበሰ ታየኝ ተጠቅልላ። ኧረ ተው አትማገን። ላስወጣው ወንድማችን የሌሊት ጉ እኔ እንደዚህ ብሰማ እንቅልፍ አይወስደኝም። ሰው ዘሬ ካንኮራ ሰው መንጋራ ነው ምንስ የማሜ ገመናን እንዳወራን አልገባውም። ስለ ግመል የሚያወሩበት እያንኮራፋ ስለሆነ ነው ብሎ ሳቀ። ማሜ መገለጽ ይመጣለት ልክ እንደ ግመል ነው የሚያንኮራፋው የሚለውን አዲስ አላወቀው። መጀመሪያ እኮ ሙስሊም ነኝ። ለመጠየቅም ለማስተማርም የሆነ ክብር የሚባል ነገር አለ። ኢትዮጵያዊ አይደለም እንዳንተ ትምህርትን እኮ ሃይማኖትን እኮ የምታስተምረው ከሆነ የሰውን ሃይማኖት አክብሬ እንጂ የሰውን ሃይማኖት እንደፈለክ እየታገላመጥክ እየተሳደብክ አይደለም። አሁን ይሄ ይመስላል ለአንተ። እኔ በነገራችን ላይ ልሳደብ አይደለም የገባሁት። ቤተክርስቲያን በቤቴ አሁን እንደዚህ እያልክ ነው የምታስተምረው? ምን አልኩኝ? ልጠይቅህ። እሺ መልስልኝ። መሐመድ እያልክ አላህ እያልክ እንደዚህ ስትሳደብ ነው የምታስተምረው? አሁን እንደዚህ እያልክ ማንን ትመልሳለህ? የምትመልስ ይመስላል። በዚህ ወይ ምን ብዬ ተሳደብኩ? መሐመድ እንደዚህ ነው የምንኮራፋው። መሐመድ ሲንኮራፋ አሁን ምን መረጃ አለ? ሰምተሃል? እሺ መረጃ ብሰጥህሳ ሙሐመድ መገለጽ ሲመጣለት እንደ ግመል እንደሚያንኮራፋ መረጃ ብሰጥህ? እስቲ አሳየኝ። መሐመድ መገለጽ ሲመጣ እንደዚህ ነው የሚያንኮራፋው በለበትን ቦታ በቁርአንም በመጽሐፍ ቅዱስም እስቲ አሳይ። በእጅ ካልጻፍክ በስተቀር በመጽሐፍ ቅዱስ እስቲ አሳይ። ተጀመረ እኮ በዚህ ውስጥ ያሉት እኮ ሙስሊም ናቸው። ሙስሊም አይገቡም። አንተ ክብር ስለሌለ ከአንተ ጋር እኮ ገብቶ ማንም የሚያወራ ሰው የለም። ወይ ለቅጣት ወይ ቅጣትን ሳትቀጣ ወይ ይቅርታ ሳትጠይቅ ጎንበስ ብለህ ማለት ነው። ስለዚህ አሁን እንደ ጉንዳን እንትን ውስጥ ቁጭ ብለህ ዝም ብለህ ታወራለህ እንጂ ማንም ከአንተ ጋር የሚያወራ ሰው የለም። እኔ በነገራችን ላይ ይቅርታ አድርግልኝ። እኔ ልሳደብ አይደለም የገባሁት። ሃይማኖቴ የሰውን ሃይማኖት ተሳደብ አይልም። ክብር አክብረን አውራ የሚለው ካስከፋ ሃይማኖቴን ካስከፋ ይቅርታ። እኔ ሃይማኖቴን አልለካውም። ከአንተ ጋር ነው ያወራሁት። ከጨረስክ ማሜ እሺ መልካም ወደ ጥያቄያችን እንለፍ። ወደ ጥያቄያችን ሳይሆን መረጃ አመጣለሁ ብለዋል። እፎይ ነው ማን መረጃ አመጣለሁ ያለ? መሐመድ ነብያችን ሰለላሁ ዐለይሂ ወሰለም የተከበሩት የዓለም ብርሃን ይንኮራፋሉ፣ መንፈስ ሲመጣ ይንኮራፋሉ ያለበትን ቦታ መረጃ ያምጣውን። እየጠበቁለት ነው። ክፈትለት። እሺ ክፈትለት ይላል። ምንም መታመጣ ምንም የሌላ ውሸት አውዝ ቢላህ ይከፈትላል። ችግር የለውም። እሺ አዎ ሙት አርግቼ ልጠብቅ። እስቲ ክፈት። ካመጣውን ለምንድን ነው የምታደርገው ግን? ችግር የለም አሳየኝ። ችግር የለም አሳየኝ። ካመጣው ምን ታደርጋለህ? ካመጣኝ ኦርቶዶክስ ሆናለሁ ዛሬ። መልካም ልብ በሉ። ሙሐመድ መገለጽ ሲመጣለት እንደ ግመል እንደሚያንኮራፋ ካመጣውኝ ኦርቶዶክስ ይሆናል። ይሄ ወንድማችን አዎ እስቲ አሳየኝ። ድገመው። ከዛ በፊት ያለኝ ኦፍሬ ሙሐመድ መገለጽ ሲመጣለት እንደ ግመል እንደሚያንኮራፋ ካመጣውኝ ምን ትሆናለህ? ኦርቶዶክስ ይሆናል አልኩ። አስረግጬ ነው የምነግርህ። የሌላ ውሸትን የምትቀባጥረው ሁሌ ለመሆኑ ትልቅ ሰው ነህ። ውሸትን የምትናገረው ስድብ ነው። ከስድብ ውጪ ምንም የምታውቅ ነገር የለም። አንተ እፎይ ነው እያልኩ አለ። ኦርቶዶክስን ሃይማኖት አይደለም በነገራችን ላይ። ወይ አንዴ ተረጋጋ። ቡሃሪ 1789 አንዴ ክፈትልን።
ወይንም ከከፈትከው አሳየንሽ። ስልክ አትደውሉ፣ ስልክ የምትደውሉ ረፉ። ኦኬ ትንሽ ብዥታ አለው እኔ ጋ። አረብኛ ይሁንልህ ወንድማችን፣ ላው እንግሊዘኛውን እናንብብልህ። በአረብኛ ማሳየን ችግር የለም። ችግር እሺ። ኦኬ እንደዚህ ይላል ሳሂህ አል-ቡኻሪ 1789 ላይ እንደዚህ ይላል። እሺ a man come to the prophet while he was at Jiran. The man was wearing a cloak which had a trace of kaluk or sufar, a kind of perfume. The man asked the prophet, what do you order me to perform in my umrah? So Allah inspired the prophet divinely. He was scared by a place of clothes. እንትን ይላል እኔ ጋ እንትን በለው ትንሽ እንትን በለው ወይንም መሀል ላይ አድርግልኝ። እሺ ብዥታ አለበት እኔ ጋ መሀል አድርገው። እሺ ዑመር ሊፍትድ ከሚለው ጀምሮ እሺ ወይን አስመርልኝ። አላህ ኢንስፓየሪንግ ሚ ከሚለው ጀምረ አስመርልኝ እና ትንሽ ጎላ አድርገው። ከላይ ትንሽ አንድ መስመር ጨምርበት። ወደ ላይ አንድ እሺ፣ ወደ ላይ አንድ ስቴፕ ብጨምረው አሪፍ ነበረ። እሺ እንደዚህ ይላል። ዑመር said to me, come, will you be pleased by looking at the prophet while Allah is inspiring him? ዑመር ምን ይላል? እና አላህ ሙሐመድን ኢንስፓየር ሲያደርገው ወይንም መገለጽ ሲመጣለት ማየት ትወዳለህን ብሎ ይጠይቀዋል። I replied in the affirmative, በፖዚቲቭ ሁኔታ ይመልስለታል። ከዛስ መለስኩለት አለ። ዑመር lifted one corner of the clothes, ዑመር ከዛ ምን ያደርጋል? አንደኛውን ጠርዝ የልብሱን ገለጸ። and looked at the prophet who was snoring, ምን እያደረገ ያለውን ልብሱን ሲገልጠው ልክ እያንኮራፋ ያለውን ሰውዬ ያሳየዋል። ማን? ነብዩ ማለት ነው። The same narrator told that he said the snoring was like that of the camel. I mean a camel. የሚያንኮራፋውም እንደምን ነበር ይላል? like that of what? camel. ተንትን ጀምራ አድርግልኝ አሁን አሳንሳትና the snoring was like that of a camel የምትለዋን ብቻ አስመርልኝ። አሳንሳት አሁንም ያ ማሜ ያው ነብይ እንደ ግመል ያንኮራፋል ይላል። በደንብ አይታይም። አንተ የምታነባው ሌላ፣ እዚህ የምናየው ሌላ። ማይ ፍሬንድ ዝም ብለህ በሌላው ነገር ለመሸወድ አትሞክር። አንተ የምታነባው ሌላ፣ እዚህ ጋር ያለው ሌላ። ማይ ፍሬንድ ያንተ አይን እንትን ነው እንዴ? ሪቨርስ አድርጎ ነው እንዴ ነው ኢንቨርት ያደርጋል። ማብሬን እኔ እኮ ወይ ኢሳን ወይ ኢየሱስ ልሳደብ ትናገር ከሆነ የፈለከው ነገር ትናገራለህ እንጂ እኔ አልሳደብም። ኢሳ ኢየሱስ የማርያም ልጅ መልእክተኛችን ናቸው። እሱም የአላህ መልእክተኛ። እኔ ሊያንቆሽም ለመሳደብ አልሄድም። እንት ፈለክ ተናገር። አንተ ግን አልን ጠብቃለህ፣ ዋጋን ታገኛለህ። ስለዚህ በደንብ አስተምረኝ የምታስተምር ከሆነ እሺ። ማይ ብሬንድ ይኸው ይታያል። አሁን ትንሽ ካሜራው ጥራት የለውም ዛሬ ክርስቲያኑ ነን ለመናገር አሁን ጥራት የለውም። ሌላውን አጭበርብረው ችግር የለም። ማንም የሚሸወድ የለም። ሲጀመር እኮ በመጽሐፍ ቅዱስ ሆነ በምንም ኦርቶዶክስ ሁን የሚባል ነገር ምንም ነገር የለም። ዝም ብላችሁ ነው ኦርቶዶክስ ብላችሁ እንትን የምትሉት። ከዚህ ውጪ ምንም የምታውቁት ነገር የለም። አሳያኝ። አሁንም እኮ እየጠበኩልኝ ነው። ምንም ያሳየህ ነገር ምንም መረጃ ያሳየህ ነገር የለም። ማይ ፍሬንድ ነብዩ አዲስ እንደተወለደ ጥጃ መጣፍት ነበር። ይሄንን ታውቃለህ? ከአንቺ ጋር አይደለም እያወራሁ ያለሁት። አንቺንም ስድብ ነው የሚያስተምሩን ቤተክርስቲያን ውስጥ ልትሳደቢ ነው። ይሄ አዲስ ችግር የለም። ይሄ አዲስ እንደተወለደ
ያ አዲስ እንደተወለደ ጥጃ ያቃስት ነበር ብሎ የሚለን ኢብኑ ከቲር ነው። አርሲራ ነበውያ ፔጅ 307 ላይ ኢብኑ ከቲር አዲስ እንደተወለደ ጥጃ ያቃስት ነበር ነብዩ መገለጥ ሲቀበል ይለናል። ነገር አታዞሪ ነብያችን ሰለላሁ ዐለይሂ ወሰለም የሚያንከርፉበትን እስቲ አሳያለሁ ብለዋል። አታቀሳስሪ አታቀያይሪ። ይሄው ተክ ከዚህ ውጭ ምን የምታውቁት የለም። ኦርቶዶክስ ነው ማሜ ባክባክ አትጩ ደንቆር ስኖር የሚለውን አሳየው አንዴ መልስለት። ስኖር የሚለውን አንዴ ወደ ስኖር የሚለውን አሳየው። ወደ ላይ ይውጣ። ዝቅ አድርጋ። አንተ ደግሞ ምንድነው እንትኑን በለው። አሁን I looked at the prophet who was snoring የሚለውን እንትን በለው አስመረው። ከላይ ዑመር lifted one corner of the clothes and looked at the prophet who was snoring የሚለውን አስመረው። ያንኮራፋም ብሎናል። ስኖር ማለት ምን ማለት እንደሆነ ይተርጉምልን። እቺን ተርጉምልን አንብበና። አንኮራፋም ብሎናል ነብዩ። ምንድነው የሚለው? የግመል ማንኮራፋት እንደዚህ ነው። ማሚያችሁ ግመል እንዴት እንደሚያንኮራፋ ማሚ ተርጉመውና እናሰማለን። ግመል እንዴት እንደሚያንኮራፋ እንደዚህ ያንኮራፋ እና ነብዩ እንደዚህ ነበረ ላይ መገለጽ ሲወርድለት ልክ እንደዚህ ነበረ። ሐዲሱ የሚያስቀምጠው ልክ እንደ ግመል ሲል እንደዚህ ነው። እንደዚህ አይነት ድምጽ ያሰማ ነበረ ነው። ማሚ አንብበው ማሚ አንብብ። ወጣ እንዴ? አንድ ጥያቄ አለኝ እዚህ ጋር። ቀጥል። እኔም ለዚህ ጋር የተሰበሰበው ሁላ ክርስቲያን ነው እኔ እንደማየው ማለት ነው። እና ምንድነው ጥያቄ ወይስ ለመጠየቅ ነው ወይስ ለመጠየቅ ነው? እዚህ ጋር የገባችሁት ግራ የገባኝ ነገር ማለት ነው። ለሁለቱም እሺ ማለት እኔ እዚህ ጋር ልጁን አሁን የጠየቃችሁ ነገር እኮ ማለት ከሱ ጋር የሚገናኝ ምናምን አይደለም። አይ ራሱ ነው የጠየቀኝ። እኔ አላልኩም። ምን አወራ መሰለህ? ቅድም እንደ ጨዋታ ላይ ላይቭ የገባው ልጅ ያንኮራፋል። ሲያንኮራፋ ልጁ ያንኮራፋ ነው ስንል ተዛ ማን ነው እሱ በጨዋታ መሐመድም መገለጽ ሲመጣለት ያንኮራፋል አለን። ከዛ ልክ እንደ ግመል ይላል አልን። አዲሱ እንደ ግመል ያንኮራፋል ይላል። ከዛ ገባና እናንተ ክርስቲያኖች ቀጣፊ ናችሁ፣ ውሸታም ናችሁ፣ ማይል ነው የምትሉት አለ። ምኑን አልኩት። መሐመድ እንደ ግመል ያንኮራፋል ብላችኋል። መሐመድ ያንኮራፋል የሚል የለም አለኝ። መገለጽ ሲመጣለት አያንኮራፋም ስለው ኖ አያንኮራፋም አለ። ኦኬ መገለጽ ሲመጣለት መሐመድ ያንኮራፋል የሚል ካመጣውልህስ አልኩት ኦርቶዶክስ ሆናለሁ አለ። ድገመው አልኩት። መሐመድ ያንኮራፋል የሚል ካመጣህ ኦርቶዶክስ ሆናለሁ አለ። አዲሱ ተከፈተ። አዲሱ ተከፈተና ከተነበበ በኋላ እናንተ ጥላቻ አለባችሁ፣ እናንተ እንደዚህ ናችሁ አለ። ጥላቻ የሚያስብለው ምንድነው? እሱ መረጃ መጣንልህ። ማመን አለማመን ያንተ መፍት ነው። ከዛ በኋላ ኦርቶዶክስ ሆናለሁ ብሎ ቃል የገባው ራሱ ነው። እኔ አይደለሁም ያስገድጄ እጁን ይዤ አፉን ይዤ መሳሪያ ደቅኜበት አይደለም። መረጃ ሲመጣበት እልህ ውስጥ መጋባት አስፈላጊ አይደለም። ማያውቀውን ሰው በመጀመሪያውኑ ማያውቅ ከሆነ ወይም መረጃውን እንዲውስቱ ልየው፣ ላጥናው፣ ልጠይቅ ይባላል እንጂ ማይሆን ነገር መናገር አስፈላጊ አልነበረም። እና እንደዛ ነው። በመጀመሪያ እድል ሰጠ ነው። በክርስቶስ አምላክነት በስቅለት ላይ እንደዚህ ጥያቄ ካለ ጠይቅ። አይ ካልክ ደግሞ መልሳለሁ ካልክ ደግሞ ኢሳ እንደ እስልምናው ምን አሳክቷል? ምንስ ሰርቷል? እሱን አስረዳን ብለን አልነው። አይ ነው የምፈልገው የእኛውን ነው አለ። መፍቱ ነው። ጠየቀን፣ መረጃ መጣን። እንደዛ ነው። እሺ እኔ የምጠይቅህ ደግሞ ከመጽሐፍ ቅዱስ ልጠይቅህ አንድ ያልገባኝ ነገር ማለት ነው። እሺ
ዮሐንስ ወንጌል 17:3ን ግለጽልኝ ማለት አብራራልኝ እሱን ፓርት። ዮሐንስ ወንጌል 17:3 አንተ ብቻ አምላክ። እሺ ክፈተው አንዴ። ዮሐንስ ወንጌል ምዕራፍ 3 17:3 ታምንበታለህ ክፍሉን? እኔን ነው? አይ አንብብልኝ ማለት ያብራራልኝ። ኦኬ ማለት ለምንድን ነው የጠየቀኝ ይሄን ክፍል? ግራ ስለገባኝ ልበል ማለት ግራ የገባህ ለምንድን ነው እሱ? ፈርስት አብራራልኝና ልንገርህ እኮ ጥያቄን ንገረኛ። ለምንድን ነው ምንድነው ይሄ ጥያቄ? ምን ሆነ? አሁን እንደዚህ ይላል ክፍሉ እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ ዘላለም ሕይወት ናት ይላል። ምንድነው እዚህ ላይ ጥያቄ አይገባ? ምንድነው ማለት ነው? አለ ምን ነው የምረብሸው? ቃል ሚውታር አሁን እኔ በጠየቀህ ለአንተ ዘላለም ሕይወት ምን ማለት ነው ብለህ ምንድነው የምትለኝ? የዘላለም ሕይወት ምንድነው ብትለኝ ኢየሱስ ክርስቶስ ነው ብዬ እልሃለሁ። ኢየሱስ ክርስቶስ እኮ ምን እኮ በሱ ማመን እሱ ምን መሆኑን ነው። እቺ የዘላለም ሕይወት ነች አለ እኮ። ያቺ የዘላለም ሕይወቱ ደግሞ ማነው? በክርስቶስ ማመን ነው። የሚያምንብኝ የዘላለም ሕይወት ይሆናል እንጂ እንደ ዘላለም አይሞትም ይላል ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ። ስለዚህ በእርሱ ማመን፣ እርሱን ማመን፣ እሱን መከተል፣ ክርስቶስን እንትን ማለት የዘላለም ሕይወት ነው። እርሱን መብላት፣ እሱን መጠጣት የዘላለም ሕይወት እንደሚያሰጥ ዮሐንስ ወንጌል ምዕራፍ 6 ላይ ስለሚናገረው ማለት ነው። ስለዚህ በእርሱ ማመን የዘላለም ሕይወት። ጥያቄ ምንድን ነው እዚህ ላይ እያልኩ ነው። ማለት አሁን እዚህ ጋር ዘላለም ሕይወት ማለት ኢየሱስ መላክ ማለት መልእክተኛ መሆኑን እያሳየ አይደል? እዚህ ጋር ኦኬ፣ እዚህ ጋር መልእክተኛ ነው ስለሚል ያ ነው ጥያቄ ለአንተ የሆነብህ። ማን ነው የላከው? አባቱ። መልካም። ስለዚህ አብ ልኮታል። አብ ከላከው አባቱ ከላከው ኢየሱስ መልእክተኛ ነው ማለት ነው። መልእክተኛ እኛ እንደምናምነው ሁላ ማለት ነው። መልካም። እናንተ እንደምታምኑት አይደለም። ምክንያቱም ሱራ 6:101 ላይ አላህ አባት መሆን አይችልም ሚስት ስለሌለው ማለት ነው። ሱራ 19:89 እስከ 91 ላይ ለአራማን ልጅን ወለደ ያዛሉ። ይሄ ከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ይቀረባል። ከዚህ ንግግራቸው ባይቆጠቡ ለአራማን ልጅን ያዘ ወለደ በማለታቸው ብሎ ይናገራል። ይሄ ንግግር አላህን አባት ማለት ልጅ አለው ማለት ሰማይ እንዲቀደድ ምድር እንዲሰነጠቅ ተራሮች እንዲናድ የሚያደርግ ነው ብሎ የሚናገረውን ልክ እኛ እንደምንናገረው ነው አትበል። ስህተት ነው። ምክንያቱም አላህ አባት መሆን ስለማይችል ማለት ነው። ልጅ ሊኖረው ስለማይችል ሚስት ከሌለው በስተቀር ማለት ነው። ስለዚህ እዚህኛው አስተምሮ ላይ ግን ዮሐንስ ወንጌል ምዕራፍ 17 ማለት ዮሐንስ ወንጌል ከምዕራፍ 1 ጀምሮ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ብሎ ቃል ሥጋ ሆነ ብሎ የጀመረ ነው እንጂ በአንዴ ምዕራፍ 17 አልደረሰም። ምዕራፍ 1ን ሳይጽፍ ማለት ነው። ምዕራፍ 1 ጽፎ ምዕራፍ 2 ጽፎ ምዕራፍ 3 እንደዛ ብሎ ነው ምዕራፍ 17 የደረሰው። ይሁን ምዕራፍ 17 ላይ መጣና አባቱ ልጁን ልኮታል። መልካም። አባቱ ልጁን ከላከው አባቱ ለልጁ ምንድነው እሱ አለ? ይሄ የዘላለም ሕይወት ነው አለ። ያ የዘላለም ሕይወት ደግሞ ምንድነው? እሱ በልጁ ማመን ነው። በልጁ ማመን የዘላለም ሕይወት ያሰጣል። ያ መላክ ማለት አንተ ምትሄደው እንዴት መሰለህ? በልጁ ማመን ሳይሆን ያለው ምንድነው ያለው? ሆነውን ያለው እውነተኛ አምላክ ብቻ የሆነ አንተን የላከውንም ልብ በል የላከውንም ኢየሱስን ክርስቶስን ኢየሱስ ክርስቶስን ያውቁ ዘንድ ልብ በል አባትነት እንጂ። ኦኬ ኢየሱስ አባት ነው ልጁ ነው? ማንን ያውቁ ዘንድ ነው የሚለው? ኢየሱስን ነው። የዘላለም ሕይወት የሚያሰጠው ማንን ማወቁ ነው? ኢየሱስ መልእክተኛ መሆኑን ነው።
ምንድነው የሚለው? ክፍሉን አንብቡ። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት ይላል አይደለ? የላከውንም ይላል እዛ ካየካ እኮ ምን አልኩ? ያላከውም አልወጣኝም እኮ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት ይላል አይደለ? ይላል። ያየው መልካም። ስለዚህ ኢየሱስ ክርስቶስን ማወቅ የዘላለም ሕይወትን ያሰጣል አይደለ? መልስልኛ። እንደ ክፍሉ አንተ እንደጠቀስከው መልስልኝ እንጂ ከዶ የዘላለምን ሕይወት እንግዲህ አንድ ፍጡር ይሰጣል ይለኝ ነው ማለት ነው። እንግዲህ እንደ እስልምናው ካየ ፍጡር ነው ካለን ከዶ ከዳ ኤኒዌይስ ዝም ካልክ፣ ስለዚህ ምንድነው እሱ እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እቷ ማንን እርሱ አብ የዘላለም አምላክ እንደሆነ እውነተኛ አምላክ እንደሆነ ከሐሰተኞች አምላክ የተለየ ያ እውነተኛ አምላክ የተባለ አብ ከቃሉ የተለየ ማለት አይደለም። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። ምክንያቱም አብ ስለ አስቀድሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን አንዴ ክፈተው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። በልጁ እንዲያምኑ ዓለሙን እንዲሁ እንደወደደ ልጁን እንደሰጠን አብ ይናገራል። ይህ ክፍል አይደለ? ልጁ ደግሞ መልሶ ይህንን ክፍል በዛኛው ፈሰረልን ማለት ነው። ቁጥር 3 ላይ ባለው ፈሰረልን፣ ገለጸልን ማለት ነው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ልጁም ማወቅ ልጁም ማመን ዘላለማዊ ሕይወት ያሰጣል ማለት ነው። ዘላለማዊ ሕይወት ያሰጣል። ራሱም ደግሞ እንዲህ ብሎናል 11:25 ዮሐንስ ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳ ሕያው ይሆናል። ምን ይሆናል? የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። ስለዚህ ኢየሱስን ማወቅ በእርሱ ማመን የዘላለም ሕይወት ያሰጣል። ዘላለማዊ ሕይወት ያሰጣል። ታምናላችሁ ወይ ነው ጥያቄው? ታምናላችሁ ወይ ነው ጥያቄው? እንደዛ ታምናላችሁ? እንደ ክፍሉ ታምናላችሁ ወይንስ ተላከ የሚለውን ነው? ተላከ የሚለውን እንዴት ነው የምትረዱት? ልክ ለምሳሌ ከዚህ ጋር ሳሂን ሂድና ቡና ግዛና ና ብለው ከዚህ ገስት ላይ ይወርዳል። ሳሂ ከዚህ ይወርድና እዛ ሱቁ ጋር ይደርሳል ማለት ነው። የሆነ ቶፊክ ወይንም እንደዛ አይነት ሱቅ ጋር ይሄዳል። እንደዛ ነው የምትረዱት ተላከ የሚለውን ነው? እንደዛ ሳይሆን አምላክ በሁሉ የሞላ ነው ብለን ነው የምናምነው። እግዚአብሔር በሁሉ የሞላ ከሆነ በሁሉ ያለ ከሆነ ተላከ ስንል ለእኛ እንዲገባን የተነገረ ቃል እንጂ ተላከ ሲባል ከሆነ ቦታ ጎሎ የሆነ ቦታ የተገኘ ማለት አይደለም። ከሆነ ቦታ አንሶ የሆነ ቦታ ላይ የሚታይ ማለት አይደለም። ተላከ ሲባል በስጋ ተገለጠ፣ የማይታየው ታየ፣ ማይዳሰሰው ተዳሰሰ ለማለት ነው። በስጋ ተገለጠ ለማለት ነው እንጂ ከሆነ ቦታ ላይ አንሶ ከሆነ ቦታ ላይ የሚኖር ማለት አይደለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ላይ ቅድም የጠቀስከው ላይ ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱ በሰማይ የሚኖር የሰው ልጅ ነው ይለዋል አይደለ? አንዴ ክፈተው። ቁጥር 13 ላይ በምድር እያየኸው ከሰማይ የወረደ ነው ይለዋል። ነገር ግን በሰማይ ያለ ነው ይለዋል አይደለ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖረው የሰው ልጅ ነው አለው አይደል? በሰማይ ያለ በምድር ያለው በሰማይ ያለው በሁሉ የሞላ ስለሆነ እርሱ ማለት ነው። ስለዚህ ተላከ ሲባል እንደው ከአንዱ ጋር አንሶ ወደ አንዱ ጋር እንትን የሚል ማለት አይደለም። በስጋ ተገለጠ ለማለት ነው። ስለዚህ ያ
አባቱ ፍቃዱ ምንድነው? እሱ አይ ቲንክ ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ የአብ ፍቃድ ደግሞ ምንድነው? እሱ በልጁ እንዲያምኑ ነው። በልጁ እንዲያምኑ ፍቃዱ በልጁ በወልድ እንዲያምኑ ነው አይደለ? ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ አይደል? ስለዚህ የዘላለም ሕይወት ከዚህ አንጻር ነው። ወደ ክፍሉ መልሰው ቁጥር 17 3 ላይ 17:3 እውነተኛ አምላክ ብቻ ይሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናትና። ጥያቄው ምን ነበረ? አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት የምትለው ነው ጥያቄው። ጥያቄው ምንም ግልጽ አይደለም ነበር፣ ብዙም ግልጽ አይደለም። ተላከ የምትለዋን እዞ ነው። ስለዚህ ተላከ የምትለው ከዚህ አንጻር ነው የምንረዳው የዘላለም ሕይወት እንደሚሰጥ። የላከውም ደግሞ በእርሱ አይተን እሱን አምነን ፍቃዱ ምንድነው ያል በልጁ እንድንድን ከሆነ ይሄ ለኛ አስተምሮ የሚረዳን ነው። ምናልባት እውነተኛ አምላክ ብቻ ይሆን ይላል ማንን? አብን። ስለዚህ አብ ብቻ ነው አምላክ ኢየሱስ አምላክ አይደለም ለሚሉ እኛ አብ ከመንፈሱ የተለየ ነው ከቃሉ የተለየ ነው ብለን አናምንም። አምላክ እስትንፋስ ከሌለው ግዑዝ ነው። ቃል ከሌለው ዲዳ ነው። አላህ ቃል ከሌለው ዲዳ ነው። እስትንፋስ ከሌለው ነፍስ ሕይወት ከሌለው ሙት ነው። ምናልባት አላህ እንደዛ ከሆነ ሕይወት ከሌለው ሙት ነው። ቃል ከሌለው ዲዳ ነው። ስለዚህ አንተ እውነተኛ አምላክ ብቻ ይሆንክ ሲለው ሕይወት ያለው ሕያው ነው። ሕያው የሚሆነው ደግሞ በማን ነው? ሕያው የሚሆነው እስትንፋሱ ማን ነው? መንፈስ ቅዱስ ነው። እውነተኛ የሆንክ አምላክ ሲለው ቃል አለው። ከቃሉ የተለየ ማለት አይደለም። ነገር ግን ይሄ ምንድነው? ከጣዖታት ሲለየው ነው። ከጣዖታት ሲለየው ነው። እውነተኛ አምላክ ብቻ የሆንክ የተባለው ማን ነው? አብ ነው። አባት ነው። ሱረቱ ዙሩፍ ላይ 81 አያ ላይ ለአራማን ልጅ ካለው ልጁም ለልጁ ተገዢዎች የመጀመሪያ ነኝ በል ይለዋል። ስለዚህ የአምላክ ልጁ ምንድነው የሚሆነው? አምላክ ነው የሚሆነው እንደ ቁርአን አስተምሮ ማለት ነው። የበቅሎ ልጅ ሰው ልትሆን አትችልም። የሰው ልጅ ደግሞ ፈረስ ሊሆን አይችልም። የአምላክ ልጅ አምላክ ነው የሚሆነው ብሎ ነው ያስቀመጠው ቁርአኑ ማለት ነው። ስለዚህ እዛው ቁጥር 5 ላይ ሲያስቀምጠው ምን ይለዋል? ቁጥር 1 ላይ ምን ይለዋል? አስቀድሞ ቁጥር 1 ላይ እሺ፣ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ። አባት ሆይ ምን አለ? አባት ብሎ ይጠራዋል። ታዲያ ኢየሱስ አባት ብሎ አባቱን ጠርቷል። እናንተ አላህን አባት ብላችሁ ትጠራላችሁ? ሱራ 5:17 ላይ፣ ሱራ 6:101 ላይ፣ ሱራ 19:89-91 ላይ፣ ሱራ 17 21:7 ወይንም 17 ላይ እና እንደዚህ አይነት ቦታዎች ላይ ለምን አላህ ያወግዛል ታዲያ እነኚህን ጥቅሶች? ቀጥታ የሚጋጭ ከዚህ ክፍል ጋር ማለት ነው። ይሄን ለምንድን ነው እሱ ኢየሱስ ያለው? አንድም ለኛ ሊያስተምረን አባት ሆይ አለ፣ ጸሎትን አቀረበ። ኦኬ ሰዓቱ ደርሷል ልጅህ አለው። የሚገርም ነው። አባት ብቻ አይደለም ያለው፣ ልጅህ አለው። ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው በመሐመድ ላይ ኢየሱስ ስልጣን አለኝ ይላል። ታምናላችሁ? ይህን ክፍል ስጠቅሱት ቁጥር 2 ላይ ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው መሐመድን ቀጥቅጦ ጠፍጥፎ ገሃነምና ገነት ሰዎችን የማስገባት ስልጣን አለው። መሐመድን ወደ ገሃነም ጠልዞ መክተት ስልጣን አለው። ያው በስጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። የዘላለም ሕይወት መስጠት ይችላል የጠቀስከው ክፍል በስጋው የተሰጠው በመለኮት ከአብ ጋር አንድ ስለሆነ ማለት ነው። በመለኮት አንድ ስለሆነ ሜቢ ኔትወርክ ቀይ ያበራ ነው ሰማላ። ስለዚህ ይህንን ክፍል ስትጠቅስ አንድ ቁጥር እንኳን ዝቅና ከፍ ስትል እስልምናን ድባቅ ይመታባል።
ቁጥር 5 ላይ አድርገው። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ይለዋል። ዓለም ሳይፈጠር ክብር ነበረው። በማ ዘንድ? በአብ ዘንድ፣ በአባቱ ዘንድ። ልጁ ዓለም ሳይፈጠር ልጁ በአባቱ ዘንድ ክብር ነበረው። ይህን ታምናላችሁ? ሙስሊሞች ታምናላችሁ? በስጋ ላይ ሁሉ ስልጣን አለው። ያ ስልጣኑ ዓለም ሳይፈጠር በአብ ዘንድ ደግሞ ምን ነበረው? ክብር ነበረው ዓለም ሳይፈጠር። ይህን ታምናላችሁ? ይህን ትቀበላላችሁ? ስለዚህ አንተ ብቻ አምላክ ሲል ምን እያለ ነው? ከጣዖታት እየለየው ነው። አይ ቲንክ ዮሐንስ ወንጌል ነው ይሁዳ መልእክቱ ላይም ያስቀምጠዋል። አንተ ብቻ አምላክ ብሎ ራሱን አብን እንዲሁም ደግሞ በአንደኛ ዮሐንስ ምዕራፍ 5 ላይ ይመስለኛል ቁጥር 20 አካባቢ ላይ ቼክ አድርጋቸው። ሜቢ ጥቅሶች እየረሳው ነው። የእግዚአብሔር ልጅ እንደመጣ አለ። ልብ በሉ፣ ማን እንደመጣ? የእግዚአብሔር ልጅ እንደመጣ አባት ብሎ የመሰከረውን ራሱ ዮሐንስ ምን ብሎ ይነግረናል? ስለ ኢየሱስ ራሱ ነው የጻፈው። ይህንንም የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን ከሐሰተኛው ሊለየው ነው ብያችሁ ነበር። እውነተኛም የሆነው እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ ምንድን ነው? አምላክና የዘላለም ሕይወት ነው። ልጁ ምንድን ነው? እርሱ እውነተኛ አምላክ ነው። እና ሜቢ አበዛው ይመሰለኝ እንዳላሰለቻችሁ። ቃለ ሕይወት ያሰማልን። እፎይ ቢላል ገብቷል። ቢላል ማቀጠል ትችላለህ፣ ጥያቄ ካለ። ኢየሱስ ሙስሊም ነው። እንደዚህ አይጻፍም። አጻጻፋችሁ አልተማርክም? ስንተኛ ክፍል ነው ያቋረጥከው? ስንተኛ ክፍል ነው ያቆምከው? እፎይ እንዴት ነህ? ሰላም ነው አለው። እኔ ሚታደገች ሶፊ ያቀረምበርም ነው። ቆይ ከመጠየቅ በፊት ትመልሳለህ። አሁን አንተ ኢሳ የምትሉት አካል ሙስሊም ለመሆኑ 3 መረጃ አልጠይቅህም። አንድ መረጃ እስቲ ስጠኝ። ኢሳ የሚባል አካል ሙስሊም ለመሆኑ ማስረጃ፣ ልብ በል፣ ከራሱ አንደበት ሙስሊም እንደሆነ የተናገረበትን አንድ ማስረጃ ስጠኝ። እስራኤሎች አምላካችሁ አምላኬ አንድ አምላክ ነው። የጠየቁ ምንድን ነው? አምላክ አለው። አምላኩ ደግሞ አንድ አምላክ ነው። አንድ አምላክ ደግሞ አንድ አምላክን የሚያመልክ ደግሞ ይባላል። ቆይ ተረጋጋ። ወደ አምላኩ ደግሞ ይጸልይ ነበር፣ ለአምላኩ ይጾም ነበር። ስለዚህ ይሄ ሰውዬ ምን ይባላል? ሙስሊም። አዳምጥ፣ ተረጋጋ። ኢሳ የሚባል አካል በታሪክ ለመኖሩ እና ሙስሊም ለመሆኑ አንድ ማስረጃ ስጠኝ ነው ያልኩህ። ኢሳ የሚባል አካልስ ሙስሊም ነው፣ አንድ አምላክ ያመልክ ነበር። ስለዚህ ሙስሊም ነው። ሙስሊም አይደለም ካልክ እምነቱ ምንድነው? አስረዳ አንተሽ። ሙስሊም ካልሆነ እምነቱ ምንድን ነበር? እስኪ ማስረጃህን አቅርብ። ወዳጄ ዋቄ ፈታ እምነት የሚከተሉም አንድ ፈታ ዋቃ ቶኮ ብለው ነው የሚያምኑት። ሰሚ ለመፋቀኑ ዋቃ ቶኮ ብለው ነው የሚያምኑት። ሰማይና ምድርን የፈጠረ አንድ አምላክ ብለው ነው የሚያምኑት እነሱም። ስለዚህ እኔ የጠየቅኩህን ብቻ ኢሳ የሚባል አካል በቁርአን ውስጥ መሐመድ የነገራችሁ ካራክተሩ እንደዚህ ብሎ ያለው፣ ለምሳሌ ኢሳ ያላቃለው ብለህ ታምናለህ? አሁን እኮ ብዙ ነገር እያነሳ ነው ያለው። አንድ ነገር አንስብ፣ አንድ ነገር ማውራት አለ ያለብህ። እኔ አዋላ ለማለት ኢሳ ያላቃል። ብዙ ክርስቲያን ከስር ያዳመጡ ነው።
ሐዲስና ቁርአን ሲያነብላችሁ እፎይ በእንግሊዘኛ ነው የሚያነበውና በራሱ የሚተረጉመው በአማርኛ ከፍቶ ያንብብላችሁ እንድትረዱ። ለምን እዚህ ፈረንጅ የለም ያለው ሙሉ አማርኛ የሚናገር ነው፣ ከስራ አማርኛ የሚጽፍ ነው። አማርኛውን ያስነብባችሁ። ለምን በራሱ ተርጉሞና በራሱ ተርጉሞ ነው ያጭበረበራችሁ። ለምሳሌ አዳምጣ እግዚአብሔር ልጅ አለው ወይ ደግሞ እንደገና በአብ በወልድ በመንፈስ ቅዱስ ብሎ በግምት እንደሚያስተምሯችሁ አብ ወልድ መንፈስ ቅዱስ ኢየሱስ አያውቀውም፣ በፍጹም አያውቀውም። ተረጋጋ ስለሆነ የሚነግራችሁ እንግሊዘኛ አትስሙት። በርበሪያ ነው፣ መደበቂያ ነው። ጠይቀኝ ልመልስልህ። ጠይቀኝ ልመልስልህ። አሁን ግን በአማርኛ ሐዲስ ላይ ከስላችሁ አሁን አሁን ያነሳ በኢየሱስ ተረጋጋ። አሁን የጠቀስከውን ጥቅስ ራሱ ዜሮ ልከትብህ እኮ ነው። ቆይ አዳምጥ። እንዴት ዜሮ እንደምከትብህ ታውቃለህ? ጥያቄ ጠይቀኝ ብዬ በምትጠይቀኝ እመታብሃለሁ። ጥያቄ ጠይቀኝ። አሁን ኢየሱስ ምንድነው እሱ ነበር ያልከኝ? ይጸልያል ነው ምንድን ነበር ያልከኝ? ቀጥል ጥያቄ። ወደ አምላኩ ይጸልያል። ወደ አምላክ የሚጸልይ ደግሞ ሙስሊም ነው። በቃ ሌላ ምንም ነገር የለም። እኔ ዋናው ነገር ምንድነው አሁን የገባሁበት ማስረጃ እንግሊዘኛ አያጭበርበራችሁ፣ በእንግሊዘኛ አይደበቀም። ፕሊስ ተረጋጋ። ማስረጃ እንደዚህ ቦታ ላይ እንደዚህ ብሎ ይጸልያል የሚል ማስረጃ ስጠኝ። ወደ ማን ነበር የሚጸልየው? ወደ አባቱ ነው የሚጸልየው አይደለ? ወደ አባቱ ይጸልይ ነበር። አምላካችሁ አምላኬ አለ። ይኸውልህ አምላካችሁ አምላኬ አለ። አምላካችሁ አምላኬ ማለት ምን ማለት ነው? መጽሐፍ ቅዱስ ላይ ግባ አንብብ። አምላካችሁ አምላኬ ጥቅሱን ንገረኝ። ለምን አምላካችሁ አምላኬ ነገር አምላክ ነው ማለት ራሱ ስድብ ነው። ገባህ? አንድ አምላክ ያለውን አካል አምላክ ነው ማለት ጥቅሱን ተናገር። ምን ላይ እንደዛ መጽሐፍ ቅዱስ ላይ አምላካችሁ አምላኬ ይላል። ስለዚህ አምላክ ያለው ነገር ደግሞ አምላክ ሊሆን አይችልም። የመሐመድ መንፈስ ከባድ ነው። የመሐመድ መንፈስ ሲጠናወታችሁ እንደዚህ ነው። አስቀድሞ ምን አለመሰላችሁ? ወደ አባቱ ጸሎት ያደርጋል እያለ ነበረ ቀደም። ከዛ ወደ አባቱ ነው ጸሎት የሚያደርገው አለና መልሶ ደግሞ ምን አለ? ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ የሚለውን ነገር አያውቀውም አለ። ኢማጂን አብ ወልድ መንፈስ ቅዱስ የሚል ነገር አያውቅም ማለችን ልመታበት ስላሰብኩ ነው። አብ ማለት ምን ማለት እንደሆነ አልገባውም። አስቀድሞ አባቱ ብሎ እንደገና ደግሞ አብ ወልድ መንፈስ ቅዱስን አያውቅም አለ። ወልድ ማለት ምን ማለት እንደሆነ አያውቅም ይሄ ልጅ። ወልድ ማለት ምን ማለት ራሱ እንደሆነ አያውቅም ማለት ነው። ወልድ አብ ማለት አባቱ ማለት እንደሆነ አያውቅም። አስቀድሞ የጠቀሰውን ጥቅስ መልሶ ራሱን በዜሮ አጣፋው ማለት ነው። እና ተረጋጋና ሙስሊም የሆነበትን ኢሳ የሚባል አካል ሐዋርያቶች እንዳሉት ስለሚናገር ሱራ 61 ላይ ቁጥር 14 ላይ እነኛ ሐዋርያቶቹ እስልምናን እንዴት እንደሰበኩ የት እንደሰበኩ ብነግረኝ ደስ ይለኛል። ከዛ ጥያቄ እቀበላለሁ። እኔ እምነቱ ምንድነው? አንተ መጀመሪያ አስረዳ። ኢየሱስ እምነቱ ምን ነበር? ኦኬ መልካም። እሺ ማይክ ያዝ። ኢየሱስ ክርስቶስ የሚታመን አምላክ እንጂ የሆነ የሚያምን አምላክ አይደለም። ሜቢ አላህ የሆነ ወደ አምላኩ ይጸልይ ነበር። አዳምጣ። እሺ እንደዛ ከሆነ አምላክ ሆይ ያለ ለምን ይጸልያል? ለምን ይማጸናል? ስለዚህ አንተ ከመጽሐፍ ቅዱስ ውጭ ነህ ማለት ነው። እሺ የቱ ጋር ነው የጸለየው? ታውቀዋለህ ክፍሉን? ይህም ካልክ ኢየሱስ ካልጸለየ ስለዚህ አሁን ከመጽሐፍ ቅዱስ ውጭ ነው ማለት ነው። ለምን እንጋጫለኝ? እኛ ምን እናምናለን መሰለህ? እሺ አዳምጥ ወንድማችን፣ ምን አዳምጥሽ።
ማይካስ ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን። በስጋ የተገለጠ አምላክ ከሆነ ደግሞ ፍጹም ሰው፣ ፍጹም አምላክ፣ ፍጹም ሰው ብለን ነው የምናምነው። ፍጹም ሰው ነው ስንል ለኛ ቤዛ ሊሆነን እንደመጣ ሁሉ እሱን እናምናለን። ሊያገለግለን ነው የመጣው። እንድናገለግለው ሳይሆን የመጣው ሊያገለግለን ነው። ጸሎት ማድረግ ምንድነው የሚለውን መተርጎም አለበት። ወንድማችን ሙስሊሙ ጸሎት ራሱ መተርጎም አለበት። ጸሎት ማለት እኔ እናንተ እንደምታስበው ማለት ብቻ አይደለም። ጸሎት ማለት ንግግር ማለት ነው። ስለዚህ ወልድ ከአባቱ ጋር ይነጋገራል። ወልድ ከአባቱ ጋር ምን ያደርጋል? ይነጋገራል። ኢየሱስ ከአባቱ ጋር ይነጋገራል። ስለዚህ ለምን ጸሎት አደረገ ሲባል አንድም ክርስቶስ የመጣው ለኛ ምሳሌ ሊሆነን ነው። ምሳሌ ሊሆነን ሊያስተምረን፣ ጸሎት ማድረግ እንዳለብን ሊያሳየን ጸሎት አደረገ። ወደ አባቱ ጸለየ። ለምን መጸለይ አለባችሁ ብሎ ሊያስተምረን ልንማር ጸሎት አደረገ። ምንድነውና እሱ በስጋ የተገለጠ አምላክ ነውና፣ በስጋ የተገለጠ አምላክ እንደመሆኑ ለኛ ምሳሌ ሊሆነን ማስረጃ። እሺ ዮሐንስ ወንጌል ምዕራፍ 13 ቁጥር 16ን ክፈትልኝ። እሱ ምሳሌ ሊሆነን እንደመጣ መጽሐፍ ስለሚነግረን ማለት ነው። ክፈትልን ክርስቲያን። በስጋ ተገልጬ የሚል በእውነት አንድም ኢየሱስ አልተናገረም። አዳም በስጋ እንደተገለጠ አሳያለሁ። ችግር የለው። እሺ 13 14 አካባቢ ይመስለኛል። አንዴ ክፈትልኝ ዮሐንስ። ምሳሌ ለኛ ሊሆነን እንደመጣ እሱ የሚያደርጋቸው ነገሮች ለኛ ምንድናቸው? አርያና ምሳሌ ናቸው። አንድም ቤዛነት እንዳለ ሆኖ ቤዛነቱ በደም ያገኘነው ድህነት ቤዛነት እንደሆነ ሁሉ ያደረጋቸው ነገሮች ደግሞ እኛ ምሳሌና አርያ ናቸው። እኔ ለእናንተ እንዳደረገው እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ። ክርስቶስ እንዳደረገው እኛ እንድናደርግ ምን ሰጥቶናል? ምሳሌ ሰጥቶናል። ቁጥር 15 ያለው ላይ ማለት ነው። ስለዚህ ክርስቶስ ለኛ ምሳሌ ሊሆነንም ነው የመጣው። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 1 ላይ ቅድም ተመልክተናል። ወደ አባቱ ጸሎት ሲያደርግ ማለት ነው። ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 18 ምናምን አካባቢ ላይ ጸሎት ሲያደርግ አለ። ቆይ አዳም ሰውዬ ፕሊስ አዳምጥ። መልካም ትሉኛላችሁ አትሉኝም? አይደለም። አሁን ተረጋግታ አዳምጥ። ስለዚህ ክርስቶስ የመጣው አንድም ምሳሌ ሊሆነን ነው። ምሳሌ ሊሆነን ከሆነ ደግሞ ይሄንን አስተምሮናል። ጸሎት ደግሞ ምንድነው? እሱ አብ ከወልድ ጋር የሚነጋገርበት፣ ወልድ ከአብ ጋርም የሚነጋገርበት ነው። አምላክ ብሎታል። አዎ አምላክ ብሎታል። አንዴ ክፈትልኝ ክፍሉን። ኦኬ ይሄንኛው ቅድም ያየነው ነው። ይሄንኛው ላይ እንሂድበት። እሺ ቁጥር 1 ላይ ጸሎት ስለማድረግ ቁጥር 1 ላይ መልሰው። እሺ ኢየሱስ ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል፣ ልጅ ያከብረ ዘንድ በስጋም ላይ ሁሉ ስልጣን እንደሰጠኸው ለሰጠህ ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። ይሄ ንግግር ነው። አብ ከአባቱ ጋር የሚነጋገረው በምን ላይ? በስጋ ላይ ስልጣን እንደሰጠው። እሱ ሞሮፍ የፈለጋት ዮሐንስ ወንጌል ምዕራፍ 20 ላይ ያለችዋን ይመስለኛል። አንዴ መልስልኝ። 20 ላይ ያለውን አድርግልኝ። ሞሮፍ ብዛ የሚጠቅሱት እሱን ስለሆነ ይህንን ጥቅስ ስትጠቅሱ እስልምናን በዜሮ ታባዙታላችሁ። ወንድማችን ሙስሊሙ ይህንን ጥቅስ ስትጠቅሱ በዜሮ ታባዙታላችሁ። ምክንያቱም ዮሐንስ ምዕራፍ 20 ከመድረሱ በፊት ከምዕራፍ 1 ጀምሮ ስለ ጌታ አምላክነት እየነገረን መጥቶ ነው ምዕራፍ 20 የደረሰው። ሌሴ ፎር ሴክ ኦፍ አርጉመንት እንስማማና ምዕራፍ 20 ብቻ እንመልከት እስቲ። ኢየሱስ ገና ወደ አባቴ አላረኩም ያለው መቼ ነው? ይህንንስ የተናገረው መቼ ነው ካልን ከትንሣኤ በኋላ ነው አይደለ? አንዛ ማይክን ሞቶ ከተነሳ በኋላ ነው አይደለ? ወንድማችን ማይክን አንሳ። ሙስሊሙ መቼም ይህን ክፍል ስትጠቅስ አንብበህ ነው። ማይክን አንሳ።
ይህንን የተናገረው ክርስቶስ ሞቶ ከተነሳ በኋላ ነው ወይንስ ሳይሰቀል ገና ነው? ማይክን አንሳ። ከተሰቀለ በኋላ ነው ሳይሰቀል ነው? ይህንን የተናገረው ክርስቶስ ከመሰቀሉ በፊት ነው ከተሰቀለ በኋላ? ስለምን መሰቀል ነው የምታወራው? ይሄን ክፍል የተናገረው መቼ ነው? የሚለው በጣም ነው አይደለ? መጽሐፍ ቅዱስን ጎበዝ። ይሄ የሚለው ምንድነው? ኢየሱስም ገና ወደ አባቴ አላረገውምና አትንኪኝ። አልጠየኩም። አንብበይልኝ ብዬ አልጠየኩም። ይውታት ይሄን የተናገረው መቼ ነው የተናገረው? ስለማድረግ ነው የሚያወራው። ስለማድረግ ነው የሚያወራው። መልካም። ከትንሣኤ በፊት ነው የተናገረው። ወደ አባቴ አላረገውም። አሁንም ተረጋጋ። ይጠቅመኛል ብለህ ወደ አምላካችሁ አትጩ። ስለዚህ ይህንን የተናገረው ክርስቶስ ከትንሣኤ በኋላ ነው ወይንስ ከተሰቀለ ተሰቅሎ ከሞቶ ከተነሳ በኋላ ነው ወይንስ ገና ሳይሰቀል ነው ይህን የተናገረው? ይህንን ክፍል መቼ ነው የተናገረው? ይህንን ጥቅሱ ነው እንጂ ማንበብ ያለብን። ስለዚህ መሰቀል አለመሰቀሉ በሰዓቱ ስራ ላይ የሆነ የጻፈውን ነገር ነው የምናነበው። እናንተ አሁን መለሳለሁ የምናነበው። እሺ ከቁጥር አንድ አድርገው። ቆይ ችግር የለውም። ከቁጥር አንድ እናድርገው። አምላክ አለው ኢየሱስ። አምላክ ያለው ነገር አዳምጣት እንዳለ ተረጋጋ። ከቁጥር አንድ እናድርገው። አትጭበርበሩ። አዳምጥ። ጥቁር ስቶንን ለማምለክ ለምን ትቸኩላለህ? ወጣ። ስለዚህ አላቅም አለ። ካላወቅ አንዲት ጥቅስ እንዴት ሰው አንዲት ጥቅስ አንድ ቁጥር መሀል ዘሎ እንደ ጦጣ ፊት ይላል። የሆነች እንትንን ያነባል። ቢያንስ ይህንን ምዕራፍ እንኳን አላነበብከውም። ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ምናምን እያለ ይቀጥላል። ክርስቶስ ከትንሣኤ በኋላ ነው። ይሄ ሞቶ ከተነሳ በሶስተኛው ቀን ከመቃብር ድል አድርጎ ከተነሳ በኋላ ነው። ምዕራፉ ላይ ወሰድልኝ። አሁን እነሱ የሚጠቅሱት ላይ እሺ፣ ኢየሱስ ገና ወደ አባቴ አላረገውም አትንኪኝ አላት። መቼ? ከተነሳ በኋላ ማለት ነው። እንደ ሙስሊሞች አስተምሮ ደግሞ ኢየሱስ አልሞተም፣ አልተሰቀለም። ይሄ ክፍል ደግሞ እየነገረን ያለው ክርስቶስ ሞቶ ተነስቶ ነው። ወደ አባቴም አድርጋለሁ እያለን ነው። አልገደሉትም፣ አልሰቀሉትም፣ ተመሰለባቸው የሚለውን አስተምሮ በጠረባ የሚል ጥቅስ ነው። ይሄ ጥቅስ ይጠቅመኛል ብለህ ያመጣኸው ጥቅስ። እሺ እንደዚህ ይላል። ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ አለ። ገና የመጀመሪያዋ መስመር ስጀምር ገና ወደ አባቴ አላረግኩምና አትንኪኝ አለ። ስለዚህ ኢየሱስ አባት አለው ማለት ነው። ወደ ማን ነው የሚያደርገው? ወደ አባቱ። አላህ ደግሞ አባት መሆን አይችልም። ማስረጃ ሱራ 6:101 ላይ ለእርሱ ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል ይላል። አላህ አባት ለመሆን ቆንጅዬ ህንዳዊ ሴትን ወይንም ደግሞ ቆንጅዬ ኢትዮጵያዊትን ኮረዳ አግብቶ ካልወለደ በስተቀር አባት መሆን አይችልም። ይህ ክፍል ደግሞ እየነገረን ያለው ኢየሱስ እያለን ያለው አብ አባቴ ነው እያለን ነው። ምን አይነት አባት? የባህሪ አባቱ። ዕብራውያን ምዕራፍ 1 ላይ እንደሚነግረን ማለት ነው። ስለዚህ አባቴ ነው አለ። አትንኪኝ አላት። ለምንድን ነው አትንኪኝ አላት? አንድ ከክህነት አንጻር ነው። ስልጣነ ክህነት ለወንዶች እንጂ ለሴቶች ስላሌለ ማለት ነው። ነገር ግን ወደ ወንድሞቼ ሄደሽ አላት። እኔ ወደ አባቴና ወደ አባታችሁ ወደማ ወደ አባቴና ወደ አባታችሁ። ለምን ወደ አባታችን ሳይል ጨፍልቆ አላለም? ወደ አባታችን ሄደሽ ወደ አባታችን ንገሪ አላት? አላለም። ለምን? ወደ አባቴና ወደ አባታችሁ አለ። ምክንያቱም አብ ለወልድ አባትነትና አብ ለኛ ያለው አባትነት ልዩነት ስላለው። ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ክፈትልኝ።
እሺ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ ልብ በሉ፣ ለተቀበሉት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ለሚቀበሉት ወደ እርሱ ነው ለመጡት ምን ተሰጠ? ስልጣን ተሰጣቸው። ምን ይሆኑ ዘንድ? የእግዚአብሔር ልጆች ይባሉ ዘንድ። እነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፍቃድ ወይንም ከወንድ ፍቃድ አልተወለዱም። ይሄ ስጦታ ነው አይደለ? ምክንያቱም ስትቀበል ይሰጣሃል። ምን? አባትነት፣ ጸጋ ይባላል። በጸጋ አባታችን ነው እግዚአብሔር። የጸጋ አባታችን ነው። እግዚአብሔርን የጸጋ አባታችን እንለዋለን። ክርስቶስን ስትቀበሉ እግዚአብሔር የጸጋ አባታችሁ ይባላል። ስለዚህ ወደ አባታችሁ ሲል ክርስቶስን የተቀበሉ እግዚአብሔር አባታቸው ይባላል። በምን? በጸጋ ሲቀበሉት። የወልድ ግን እንደዛ አይደለም። ማስረጃ ዕብራውያን ምዕራፍ 1 ቁጥር አይ ቲንክ 1 ላይ የወልድ አባትነት ለወልድስ ምንድነው? እሱ ከጥንት ጀምሮ አለ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። እግዚአብሔር አስቀድሞ ለነቢያት በብዙ አይነት ጎዳና ሲናገር ከቆየ በኋላ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ምን? ዓለማት በተፈጠሩበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። እርሱ አለ ልጁ ማለት ነው። እርሱም የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ የወልድ ልጅነት ለአብ ምንድነው? እሱ የባህሪው ምሳሌ ነው። የኛስ የጸጋ ነው። ስለዚህ ወደ አባቴና ወደ አባታችሁ ሲል በዚህ ለየው። የእናንተ አባትነት ወልድ ለእናንተ አባትነት በምን አይነት ነው? የጸጋ ነው። ለእኔስ የባህሪ ነው ብሎ ለየልን ማለት ነው። ወደ ክፍሉ ተመለሳው። ያዘረግፈን ናሉ ካለሽ ድምጽ አሰሚ ናሉ ድምጽሽን አሰሚ እንዴ። ኦኬ ከዛ አይዘጋም። ለዛ ነው። እሺ አይዘጋም። ቀጥሉ። ሶሪ ኦኬ እሺ። የመጀመሪያውን ላይን እንደዚህ ከዘጋን፣ ሁለተኛውንም ላይን እንደዚህ ከዘጋን፣ ሶስተኛው ላይን ምንድን ነበር የሚለው? ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት ይላል። ስለዚህ ወደ አምላኬና ወደ አምላካችሁ የምትለው ነች። አሁንም ወደ አምላካችን በሚለው በአንድ ማዕቀፍ ውስጥ አልከተተውማ፣ ለይቶታል። ይሄ ምንን ነው የሚያሳየው? እንደኛ አስተምሮ ምን እናለ? ቅድመ ተዋህዶ ክርስቶስ የተዋህደው ስጋ ፈጥሮ ነው የተዋህደው አይደለ? ያንን ስጋ ለማመልከት ነው። ቅድመ ተዋህዶ ያለውን ስጋ ለማመልከት ወደ አምላክ ያለው ማለት ነው። ቅድመ ተዋህዶ የነበረውን ስጋ ለማጠየቅ ነው። ስለዚህ ይህን ይመስላል ማለት ነው። እዚህ ጋር ሰላም ፎይ ሰላም ለመጨመሪያ ያህል እዚህ ዕብራውያን 1 ላይ የተጠቀሰው ክፍል ላይ ዕብራውያን 1 የመለሰልን ክርስቲያን ዕብራውያን 1 ላይ የተጠቀሰው የግሪክ ቃል ዕብራውያን 1:3 ላይ የተጠቀሰው ቃል እሱም የክብሩ መንጸባረቅና የባህሪ ምሳሌ ይላል። አሁን እዛ ጋር ምሳሌ የሚለው የግሪክ ቃል ካራክተር የሚለው የግሪክ ቃል ነውና ትርጉሙ ኤግዛክት ኢምፕሪንት ኤግዛክት ሪፕሬዘንቴሽን ማለት ነው። ያ ነገር የሆነውን በሙሉ የሆነ ማለት ነው። አሁን እዚህ እንኳን ሌክሲኮኑ መክፈት ትችላለህ። ግሪክ ንካው፣ ምሳሌ የሚለውን ቃል ንካው። ከዛ በኋላ ስትሮንግስ የሚለውን ንካውና ከዛ በኋላ ኤክስፕሬስ ኢሜጅ የሚለውን ንካው። ኤክስፕሬስ ኢሜጅ ነው G58 G58 ንካው። አግሬቨር ካለ በኋላ the tool of a person by implication engraving character okay the exact the figure stamped ካለ በኋላ i.e. an exact copy ወይም an exact representation ያ ነገር የሆነውን ነገር በሙሉ የሆነ ማለት ነው። ኤግዛክት ሪፕሬዘንቴሽን ማለትም ያ አንድ የመጀመሪያው ነገር የሆነውን ነገር በሙሉ ሁለተኛውም ነገር ነው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የአባቱ የባህሪው ምሳሌ ነው ማለት አብ በባህሪው የሆነውን ነገር በሙሉ ወልድም ነው ማለት ነው። ኤክስፕሬስ ኢሜጁ ነው፣ ካራክተሩ ነው፣ ኤግዛክት ሪፕሬዘንቴሽኑ ነው። ካራክተር የሚለው ጋር ኤግዛክት ሪፕሬዘንቴሽን ወይም ኤክስፕሬስ ኢሜጅ ወይም ኤግዛክት ኮፒ ይለዋል ካያችሁ። ኦኬ
ስለዚህ አሁን በባህሪው ማለት ነው ኢንፋክት በመለሰው ወደ ግሪኩ ቃል መልሰው ወደ መጽሐፍ ቅዱስ ባህሪ የሚለው ቃል ግሪኩም እንደሆነ ላሳያችሁ። ባህሪ የክብሩ መንጸባረቅና የባህሪው ምሳሌ አይደል የሚለው ኦፍ ሂዝ ኤክስፕሬስ ኢሜጅ ኦፍ ሂዝ ፐርሰን የሚለውን ንካው። ፐርሰን የሚለውን ንካው። ኖ ኤክስፕሬስ ኢሜጅ ኦፍ ሂዝ ፐርሰን ግሪኩን ማለት ነው። አዎ ሁፖስታሲዮስ ትርጉሙን ተመልከቱት። ፍሮም ኮምፓውንድ ኡፖ ኤን ኢስቲስ ሴቲንግ አንደር ሰፖርት አይ ፊገራቲቭሊ ኮንክሪትሊ ካለ በኋላ ኤሰንስ ኦር አብስትራክቲቭሊ አሹራንስ ኦብጀክቲቭሊ ኦር ሰብጀክቲቭሊ ይላል። ኤሰንስ የምትለውን ቃል ተመልከቷት። ኤሰንስ የምትለውን ቃል ንካት ክርስቲያን። ኤሰንስ የምትለውን ቃል ንካት። ኤሰንስ የምትለውን ቃል ሃይላይት አድርገው ትርጉሙ ማለት ነው። ኦኬ ኤሰንስ ማለት ባህሪ ማለት ነው። ችግር የለም ለሰው አሳየው ብቻ ችግር የለም። ክሎዝ አድርገህ ኤሰንስ ይላል። ሶ ኤሰንስ ማለት ባህሪ ማለት ነው። ሶ የባህሪው ትክክለኛ ምሳሌ የተባለው እዚህ ነው። ስለዚህ አብ በባህሪ የሆነውን ነገር በሙሉ ወልድም ነው ማለት ነው። ካራክቴር ኡፖስታሲዮ የባህሪው ትክክለኛ ምሳሌ። ሶ አብ በባህሪ የሆነውን ነገር በሙሉ ወልድ ነው። ለዚህ ነው የባህሪ ልጅ የምንለው። ኦንቶሎጂካሊ ሰብስታንሻሊ አብ የሆነውን ነገር በሙሉ ወልድ ነው። አሁን ጥያቄ መጠየቅ ያለብን ነገር ምንድነው ከተባለ አብ በባህሪው ምንድነው ነው። በባህሪው ምንድነው? ሮሜ 1:20 ላይ ሄድልኝ። ሮሜ 1:20 በባህሪው ምንድነው? ሮሜ 1 ሰው ስለ ባህሪው ነው እያወራን ያለው። አብ በባህሪው ምንድነው? ተመልከቱ። የማይታየው ባህሪው መንፈስ የሆነው እርሱም የዘላለም ኃይሉ የዘላለም ነው፣ የተፈጠረ አይደለም። ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ለተሰሩ ታውቆ ግልጥ ሆኖ ይታያል ይላል። ስለዚህ አብ በባህሪው ምንድነው ካልን የማይታይ ነው። እሱ ዘላለማዊ ኃይል አለው፣ ደግሞም አምላክነት ነው። አብ በባህሪው እነዚህ ነገሮች ነው። ነገር ግን ዕብራውያን 1 ምን ይላል? የባህሪው ትክክለኛ ምሳሌ ይለዋል። ስለዚህ ወልድም በባህሪው እነዚህ ነገሮች ነው። ለዛም ነው አንደኛ ጢሞቴዎስ ነው ለዛም ነው ለወልድ የተባሉት ነገሮች ለአብ የተባሉት ነገሮች በሙሉ ለወልድ የተባሉት ማለት ነው። አንደኛ ቆሮንቶስ 1:24 ላይ ገለጥልኝ። እዚህ ግን የዘላለም ኃይሉ ተብሏል አይደለ? ወልድ ደግሞ የአብ የባህሪው ትክክለኛ ምሳሌ ተብሏል። ኦኬ 1:24 ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና ተመልከቱ የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። የእግዚአብሔር ኃይል ነው ጌታችን ኢየሱስ ክርስቶስ። ለምን ከተባለ ከአብ ጋር የባህሪ አንድነት አለው። ያ የባህሪው ትክክለኛ ምሳሌ ነው። ስለዚህ ይሄ ኃይሉ የአብ ኃይል የእርሱም ነው። አያችሁ የአብ ኃይል የእርሱም ነው። ስለዚህ የእግዚአብሔር ኃይል ተብሎ ሊጠራ ቻለ ከባህሪ አንድነቱ የተነሳ ማለት ነው። አሁን መጠየቅ ያለብን ጥያቄ የአብ ኃይል ፍጡር ነው ወይ ነው። ምክንያቱም ሮሜ 1 ኃይሉ ዘላለማዊ ኃይሉ ነው የሚለው የዘላለም ኃይሉ። ስለዚህ ፍጡር አይደለም የአብ ኃይል ዘላለማዊ ኃይል ነው ያለው። ስለዚህ ጌታችን ኢየሱስ ክርስቶስ የዘላለማዊ ኃይሉ ከተባለ ማለት የእግዚአብሔር ኃይል ከተባለ ባይ ዴፊኒሽን ፍጡር ሊሆን አይችልም። ምክንያቱም የእግዚአብሔር ኃይል ፍጡር ስላልሆነ ማለት ነው። ፍጡር ስላልሆነ ማለት ነው። ስለዚህ ዕብራውያን 1 በጣም ብዙ ነገሮችን ውስጡ ያቀፈ ቃል ነው። ስለዚህ እኛ ጌታችን ኢየሱስ ክርስቶስ የባህሪ ልጅ ነው ስንል ይሄን ነገሮችን ሁሉ እያመለከትን ነው። በባህሪው ከአብ ጋር አንድ ሆነ። እኛ ከአብ ጋር የባህሪ አንድነት የለንም። የባህሪውን ትክክለኛ ምሳሌዎች አይደለንም። ጌታችን ኢየሱስ ክርስቶስ ግን የባህሪው ትክክለኛ ምሳሌ ነው። ለዛም ነው ባይዘ ፊልጵስዩስ 2:6 ላይ ሄድልኝ። ፊልጵስዩስ 2:6 በሱ መልክ ሲኖር ሳለ የተባለው ፊልጵስዩስ 2:6 ሄዳችሁ ስትመለከቱት ተመልከቱ። እርሱ ግን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ይላል። አሁን መልክ የሚለውን ግሪኩን ተመልከተው። ሞርፌ የሚለው ቃል ምንድን ነው? ያሳያችሁ። ፎርም የሚለውን ንከው። ተመልከቱ። ዲስክሪፕሽን ካለ በኋላ ይሁ ተመልከቱ። perhaps from the base of meros through the idea of adjustment of parts ካለ በኋላ ሼፕ ፊገራቲቭሊ ደግሞ ምን ይላል? ኔቸር ባህሪ። መልክ ማለት ባህሪ ማለት ነው። ሶ በእግዚአብሔር መልክ ሲኖር ሳለ ማለት በእግዚአብሔር ባህሪ ሲኖር ሳለ ማለት ነው። ከአብ ጋር የባህሪ አንድነቱ ኖሮት ሲኖር ሳለ ማለት ነው። በአብ ባህሪ ሲኖር ሳለ ይሄ ሞናርኪ ኦፍ ጋድ ዘ ፋዘር ወደሚለው ኮንሴፕት ስለሚወስደው ሌላ ጊዜ እናያለን። ናንዘለስ ከአብ ጋር የባህሪ አንድነት ኖሮት ስለነበረ ሲኖር የነበረው የባህሪው ትክክለኛ ምሳሌ ነው። ኮንሰብስታንሻል ስለሆነ ማለት ነው። ኮንሰብስታንሻሊቲው ነው ይሄንን ሊያስበረው የቻለው። ኦኬ አሁን ለዛው ነው ባይዘው ቁጥር 7ን ስታነቡት ሌላ ሁለተኛ መልክ ያመጣል። ቁጥር 7 ላይ እዛው ስታነቡት መልሰው ቁጥር 7 ላይ ነገር ግን የባሪያ መልክ ይዞ ስለዚህ ሁለተኛ መልክ አለ። ተመልከቱ። የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ስለዚህ የያዘ ሁለተኛ መልክ አለ። ይሄም ሁለተኛ መልክ የሰው መልክ ነው፣ የሰው ባህሪ ነው።
እዛ ጋር መልክ የሚለው ቃል አሁንም ሞርፌ የሚለው ቃል ነው። ስለዚህ የያዘው መልክ የሰውነት መልክ ከሆነ ያን የሰውነት መልክ ከመያዙ በፊት ሲኖርበት የነበረው መልክ የሰውነት መልክ አልነበረም። ተመልከቱ፣ የሰውነቱን መልክ በኋላ የያዘው መልክ ነው። ስለዚህ ያን መልክ ወይም ያን ባህሪ ከመያዙ በፊት የነበረው ባህሪ የሰውነት ባህሪ አልነበረም። የሰውነት ባህሪ በኋላ ነው የመጣው። ስለዚህ የእግዚአብሔር ባህሪ ነው። ለዛም ነው ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠሩም። ከእግዚአብሔር ጋር የተካከለበት ባህሪው ነው። ያ ባህሪ ከእግዚአብሔር ጋር እኩል ያስባለው ባህሪ ነው። እኩል ያስባለው ባህሪ ነው። ይሄ ሁሉ ነገር የባህሪ ጌታችን ኢየሱስ ክርስቶስ ልጅነቱ የባህሪ እንደሆነ ያሳያል። ማንም የትኛውም ሰው በመጽሐፍ ቅዱስ ውስጥ በእግዚአብሔር መልክ ሲኖር ሳለ አልተባለለትም። የትኛውም ሰው ያውም ከእግዚአብሔር ጋር መተካከል እንደሚገባ ነገር አልቆጠረም በሚባልበት አውድ። ምክንያቱም መተካከልን መቀማት እንደሚገባ ነገር አልቆጠረው ማለት ነው ኬኖሲሱን ነው የሚያመለክተው። ሀምብል ሆኖ ትሁት ሆኖ ስጋ ለመሆን ወደ ዓለም የመጣበትን መምጣት ነው የሚያመለክተው። አያችሁ፣ ይሄ ለሌላ ሰው ተብሎ አያውቅም፣ ወይም ደግሞ ለፍጡር ተብሎ አያውቅም። ሁለተኛው ደግሞ ትልቁ ማስረጃ ሁለተኛ መልክ መጣ። በመጀመሪያ ሲኖርበት የነበረው መልክ የአምላክነት መልክ ካልነበረ ሁለተኛው መልክ የሰውነት መልክ ምን አመጣው? ምክንያቱም ሌላ ሁለተኛ መልክ መጥቷል። አያችሁ፣ ስለዚህ ሁለተኛው መልክ ነው ሰውነት ወይ ሁለተኛው ባህሪ ነው የሰውነት ባህሪ። ከዛ በፊት ሲኖርበት የነበረው ባህሪ ግን የሰውነት ባህሪ አልነበረም፣ የመለኮታዊ ባህሪ ነበር። ሁለት መልክ፣ የእግዚአብሔር መልክ አለ፣ የባሪያ መልክ አለ። መለኮታዊ ባህሪ አለ፣ የሰውነት ባህሪ አለ። በግልጽ የተቀመጠ ነገር ነው። ኦኬ ሶ እንዳላረዝምባችሁ ለማለት ነው። ቀጥሉ። ምናልባት ከወጣው ሶሪ አረን ሲያሰምል የገባ ሙስሊም አለ መሰለኝ እና እነሱ ካልጠየቁ ኦኬ እሺ እንደና መጣፉ ያለ እፎይ አሎ ሰላም ሰላም አቶ ነው። ሰላም ነው አለና አዎ ጥያቄ ነበር። እሺ እኔ የምልህ እሺ እስኪ የእግዚአብሔር ባህሪያቶችን ልትገልጽልኝ ትችላለህ? እሺ ግለጽልኝ። ለምን ፈለከው ግን? ለምን ፈለከው? አይፈልግኝ ለጠቅላላ እውቀት። ለምን ፈለከው? ለጠቅላላ እውቀት ስትል እንደዚሁ ለማወቅ ነው? አዎ እኮ ፈልግኝ። ማወቅ አይቻልም ነው? አይ ጥያቄ ለምንድን ነው ነው የፈለከው? ለማወቅ አውቀህ እስከዛ እንዴት ማለት አውቀህ ምን ያደርግልህ? ሰው ለምንድን ነው የሚያውቀው? ሊጠቀምበት። ምን አይነት መጠቀም? እንዴት ማለት አንተ ለምን ምን እንደምትጠቀመው እኮ ምን አይነት መጠቀም? ለምሳሌ ማለት አይ አስተምሮት ላይ ከሆንክ ለምሳሌ እኔ የፈለኩትን የጠየቅኩህን ጥያቄ ልታብራራልኝ ትችላለህ? አችልም ነው እኮ ለምሳሌ አወቀው። ለምሳሌ የፈጣሪ ባህሪያቶቹ ምንድናቸው አልከኝ። ብነግርህ እኮ መልስ ነው እንጂ ለምን ፈለግከው እንደዛ ለጥያቄ መልስ ነው እንጂ ምናልባት ከዛ ውስጥ አንዱ ፈጣሪ መሆኑ መፍጠሩ ራሱ የሱ ባህሪ ነው። አዎ እሺ። ለምሳሌ ፈጣሪ የሚለው በራሱ ባህሪው ነው። ፈጣሪ ብቻ ስሙ ባህሪው ብቻ ሊሆን ይችላል፣ መገለጫው ነው። አዎ መገለጫው ነው። ይሄ ለምሳሌ ብቻ የሚልን ቃል ለምን ትጠቀማለህ? ፈጣሪ የሚል ስለበቃ መነሻው ነው። ከዛ በኋላ ስለሱነቱ ባህሪ ምንድናቸው ዘርዝርልኝ ነው። ለምሳሌ ለዛው ቀደም ጠቅሶልህ ነበር የማይታይ ባህሪው አለ። ለምሳሌ እሱ በባህሪው ልታየው አትችልም። እንደዚህ ይሄ መልሱ ነው። ልክ ረቂቅ ነው። ምድር ላይ ሊታይ አይችልም ማለት ነው። አዳምጥ። እሺ ምድር ላይ ሰማይ ላይ ምናምን ብሎ ነገር የለም። እሺ በዚህ ታምናለህ ግን? እኮ ስለማምን እኮ ነው እየጠየቅኩ ያለሁት። ስለዚህ ፈጣሪ በባህሪው ለምሳሌ አይታይም። አዎ በመለኮታዊ ባህሪው በሙላት ልናየው አንችልም። እውነት ነው። ታምናለህ በዚህ? አዎ አላህ ታይቷል። ስለዚህ ፈጣሪ አይደለም ማለት ነው። ለሙሐመድ ታይቶታል። ለሙሐመድ ታይቶታል። የትም ይሁን wherever it is ለሙሐመድ ታይቶታል። ስለዚህ ፈጣሪ አይደለም ማለት ነው።
ምድር ላይ አልታየም። የትም ይሁን ሰማይ ላይ የሚሆን ምድር ላይ የሚሆን የትም ይሁን መታየት ለፈጣሪ በባህሪው ነገርኩ። የትም ይሁን ፈጣሪም በባህሪው ምድር አልታየም። መጀመሪያ ፈጣሪ በባህሪው ምድር ላይ አይታይም። ትክክል ለጥያቄ መልስ ነው መስጠት ያለብን። ሙሐመድ ከምድር ውጪ ያለ ሰውዬ አይመስለኝም። ምድር ላይ የነበረ ሰው ነው። እንደኔና እንዳንተ ሁለት እግር ያለው ሰው ነው። ለሙሐመድ ታይቶታል። አንተን እንዲታይ ያረከው። እሺ ማስረጃው ስጠኝ፣ እንዴት እንደታየው ስጠኝ። እሺ ማስረጃው ስጠኝ። መልካም። ይሄንን ካሳየው ከምን ተነስተህ ነው እንዴት ተሸክ? ይሄን ካሳየው ከእስልምና ትወጣለህ። ፈጣሪ አላህ ፈጣሪ አይደለም ብለህ አይታይም ብለህ ስለደመደምክ ማለት ነው። ታዲያ ለምን ትጠይቀኛለህ? መረጃ እኮ እሺ፣ ምክንያቱም ወደ እሱ እንመጣለን። መጀመሪያ እኔ ለጠየቅኩት ጥያቄ መልስ ለምን አሰጠኝ? የፈጣሪ ባህሪያት ውስጥ አንድ የተስማማ አለ። እንካ አዳምጠኝ። በፈጣሪ ባህሪያት ውስጥ አንድ አዳምጠኛ። ዝም መጀመሪያ እኮ ለጥያቄ መልስ ይቀድማል። ከዛ ወደ እኔው እንገባለን። እኔ ለጥያቄ ለጠየቁት ጥያቄ መልስ ስጠኝ ነው። አዳምጥ። እሺ ጭቅጭቅ አናድርገው። አዳምጠኝ። አዳምጥ። አንተ ራስህ ተረጋጋ። ስማኝ። የፈጣሪ ባህሪያቶች ልዘረዝርልኝ ከፈለክ ይታረዛል ማለት ነው። እንደዚህ ነው በለኝ። መታረዝ በለዛ ደግሞ ሌላ ሰው ወይ ደግሞ አስገባልኝ። አዳምጥ። አሁንም በመጀመሪያ ሐዲስን ማታውቅ ከሆነ ሐዲስ ቁርሲ 1840 ላይ ፈጣሪህ እንደሚታረዝ ተቀምጦልሃል። ተርቢያ ብልታችሁኛል፣ ተጠምቻ ጠጥታችሁኛል ብሎ የሚናገር ነው። መታረዝ መቸገር ምናምን እንደዛ ተሆነ ቃሉ እንደዛ መሰለኝ መታረዝ ማለት። ስለዚህ ሐዲስ ኩርሲ ላይ ተቀምጦልሃል አላህ ይታረዛል። ኤኒዌይስ ኩረጃ ስለሆነ ማቴዎስ ወንጌል ምዕራፍ 25:30 ነው ኩረጃው ስለሆነ ማለት ነው። በመጀመሪያው ላይ ስታክ እናድርግና በባህሪው ፈጣሪን ማንም ፍጡር ሊያየው አይችልም ብዬ ተናገርኩኝ። በዛ ተተስማማ። ስለዚህ አዎ እስማማለሁ አልከኝ። እኔ አንድ ነገር አምናለሁ። ፈጣሪ ለራሱን ለሰዎች በሚመጥን መልኩ ሊገለጥ ይችላል ብዬ አምናለሁ። መገለጥ ነው። ለምሳሌ ክርስቶስ በስጋ ተገልጦ ለሰዎች ታይቷል። እሱ አምላክ ሲሆን በስጋ ተገልጦ አይተነዋል፣ ተዳስሷል ብዬ አምናለሁ። መገለጥ ስለሆነ ለፍጡራን በሚመች ሁኔታ መገለጥ ስለሚችል፣ በባህሪው ግን ማንም ሊያየው አይችልም፣ ማንም ሊቀርበው አይችልም። ታምናለህ ወይ አልኩህ። አዎ አምናለሁ አልከኝ። አላህ ተገልጧል አልኩህ። አላህ ተገልጧል። ስለዚህ እንዴት ነው የተገለጠው? በባህሪው ነው የተገለጠው ወይንስ እንደ ሰው እሱም ኢንካርኔት አድርጎ ነው? ኢንካርኔት አድርጎ ከሆነ ለምን ክርስቶስን ታዲያ አልተቀበላችሁም? በስጋ እንደ ሰው እንትን ብሎ ከሆነ ለምን የክርስቶስን ትቃወማላችሁ ታዲያ? በስጋ መገለጥን አይ እንትን ማይለዋወጥ ነው ማይቀየር ነው እንደዛው ነው የሚኖረው ካልክ ሙሐመድ አላህን ወጣት ጢም አልባ ጸጉሩ ፍሪዝ ሆኖ አይቶታል። ሱናውን ሳይጠብቅ ያውም ማለት ነው። ብርድ ለስ ነው የሚለው ጢም አልባ ሆኖ። እሱ ብቻ ሳይሆን ወጣህ እንዴ ትከሻው ላይ እጁን ሲከትበት ቅዝቃዜ እንደተሰማው ይናገራል። which is ፊል አድርጎታል፣ ነክቶታል። ሰውነቴን ሲነካኝ ቅዝቃዜው ተሰማኝ ይላል። የአላህ እጅ ቀዝቃዛ ነው። ወርማፕ አላደረገው ሞቃት ሳይሆን እጆቹን እንደዚህ አሸት አድርጎ አሟሙቅ አይደለም ያሻው አላህ መሐመድን he's cold his hand is cold እንደዛ ነገር ይለዋል ማለት ነው። ጺም አልባ ነው ይለዋል። which is ሱናውን አይከተልም አላህ የመሐመድን ሱና አይከተልም። በእስልምና ጺም ማሳደግ ሱና ነው። ግን የመጽሐፉ ስም ምን ነበረ? ቮሊዩም 7 ላይ ሙጀለድ 7 190 ምናምን አካባቢ እስከ 198 ላይ አላህን እንዳገኘው የኢብኑ ተሚያ መጽሐፍ ላይ ተቀምጧል። በያን አልተልቢስ ቮሊዩም 7 ፔጅ 190 እስከ 198 ላይ ሐዲስም አለ። ደግምልሃለሁ። እጁን ቀዝቃዛ እንደሆነ የተናገረበት ደግሞ ሐዲስ ነው። እሱን ሐዲስ ቁጥሩ የሚያስታውሰኝ በቃል ካለ እንትን በሉ አሊያም ማምጣት እችላለሁ። ሳሚ ታስታውሳለህ? እንትን አሁን መክፈት እችላለሁ ሐዲሱን። የሚገርምህ ኢቭን ግሬዲንጉ ከሳሂህ በላይ ሆኖ ሳሂህ ሙርሱል ነው። እንግዲህ እንደሚታወቀው
ሳሂህ ሙርሶል ማለት ከሳሂህ ራሱ የበለጠ ማለት ነው። ከሳሂህ ሙርሶል የበለጠ ተቀባይነት አለው ቁርአን ብቻ ነው። እና ኢብን እንትና ኢብን ተይሚያ እሱ ነው ግሬድ ያደረገው። ይሄንን ቃል ግሬድ ያደረገው ኢብን ተይሚያ ነው ራሱ ሼኹል ኢስላም ማለት ነው። እና ቆይ አሁን ልክፈትላችሁ። እንትኑ አለኝ እኔ ማሳየት እችላለሁ። አዲሱን ከፍቼ ልክፈታው ወይስ እንዴት ነው? ወይስ እሱን የፈለጋችሁት? አይወጣል በቃ አክቹአሊ ወጣል። እና እኔም ለነገሩ ደክሞኛል፣ አሁን ልወጣ ነው። ከመውጣት በፊት የመጨረሻ አይ ቲንክ ደጋግሞ የሚያነሳት አለች። አይ ቲንክ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሳለች ድንግል ወንድ ልጅም ትወልዳለች የሚለውን ክፍል እንትን እያደረጉ ፍጡር ነው የምታመልኩት የሚል ኢምፕሊኬሽን ያለው ንግግር ይናገራሉ። ትልልቆቹም ሳይቀር ማለት ነው። ከሱራ 601 ጋር እንዴት ነው የሚታየው የሚለውን እሱን ብትሄድበት ደስ ይለኛል። ኖ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም ኦኬ። ምን ሉቃስ ወንጌል ምን ነበር ያልከኝ? አንድ በስጋ እኮ ነው የምናመልከው አለ እኮ። በቃ ይሄ እኮ ምንም ቅድም ያልነው ነው። በስጋ የተገለጠ ያ የምናየው ቃል ስጋ ሆነ ሲል ይሄ ፍጡር ነው የፈጣሪ ነው አንልም ከተዋህዶ በኋላ። ምክንያቱም ከተዋህዶ በኋላ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ምናምን እስከ መሆናችን መጠን ማለት ነው፣ እንደ መሆናችን መጠን ሶሪ። ስለዚህ አንድ አካል ብለን ምናምን ስለሆነ ይሄ ፍጡር ነው የፈጣሪ ነው አንልም። ነገር ግን በስጋ የተገለጠ አምላክ ነው ብለን እናምናለን። ያ በስጋ የተገለጠው አምላክ ደግሞ ወንድ ተብሎ ተጠርቷል። የመለኮት ሙላት በሱ አለ አይደለም የሚለው ቆላስይስ ምዕራፍ 1 ቁጥር 16 እና 17 አካባቢ ላይ የመለኮት ሙላት ያለው ያ የምታዩት ያ ስለኛ የተሰቀለው ያ ስለኛ የሞተልን አካል የመለኮት ሙላት ያለው ፍጹም አምላክ ነው። ፍጹም ሰው ነው። በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው ማለት ነው። ስለዚህ የሰው ልጅ ቢባል ወንድ ቢባል ብዙም ችግር የለውም ማለት ነው። ምክንያቱም በስጋ የተገለጠ አምላክ ስለሆነ ማለት ነው። ፍጹም አምላክ ፍጹም ሰው ብለን ስለምናምን ማለት ነው። ሰው ስንል ሰው ፍጹም ሰው ነው ካልን ሰው ከሆነ የሰውነትን ባህሪያቶች እዟል ማለት ነው። ያጓደለው ነገር የለም ማለት ነው። ሰው የተባለ ሰው ለመባል መብላት አለበታል፣ መሄድ አለበታል፣ መድከም አለበታል፣ መተኛት አለበታል፣ ዓይን፣ እጅ፣ እግር፣ ጾታ ይኖረዋል ማለት ነው። ሰው ስለተባለ ማለት ነው። ለዚህ ነው የሰው ልጅ እያለ ራሱን ክርስቶስም ይጠራል እኮ። የሰው ልጅ እያለ ራሱን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ፣ ማቴዎስ ወንጌል ምዕራፍ 28 ላይ፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ የሰው ልጅ እያለ ይጠራል አለ። የሰው ልጅ ሰውን ሊያገለግል መጣ፣ ነፍሱን ስለ ብዙዎች ቤዛ ሊሰጥ መጣ እያለ ይጠራል። የሰው ልጅ ነው። ለምን? ከማርያም ተወልዷልና በስጋ የሰው ልጅ ብሎ ይላል። ይሄን እንኳን እናፍርበትም አናምን፣ ምናምነውም እምነት ነው። የሰው ልጅ ብሎ ይጠራዋል ማለት ነው። ለፍርድ ሲመጣ እንኳን እነሆ በደመና ይመጣል፣ የሰው ልጅ በደመና ይመጣል ይላል። የሰው ልጅ ብሎ በደመና ይመጣል ይላል። በአይሁዶች ትውፊት ደግሞ የሰው ልጅ በደመና በሰው ልጅ ይመጣል የሚሉት በአይሁድ ትውፊት አምላክ ብቻ ነው። ይህንንም ትንቢተ ዳንኤል ላይ ምዕራፍ 7 ቁጥር 9 ጀምሮ እስከ 13 አካባቢ ነው ወደ ሸመገለው ደረሰ ምናምን ብሎ ሚል ክፍል አለ። አይ ቲንክ በቃሌ ረስቼዋለሁ። ያንን ትንቢት አይሁዶች የሚጠብቁት ሊፈርድ የሚመጣ በደመና የሚመጣ የሰው ልጅ የተባለ አምላክ ብቻ ነው። ክርስቶስ ያችን ለመግለጽ ነው ራሱን የሰው ልጅ እያለ የሚጠራው። የአብ ልጅ እንደሆነ ደጋግሞ ተናግሯል። ነገር ግን ደግሞ የአብ ልጅ ብቻ አይደለም፣ በስጋ ደግሞ የሰው ልጅ ነው። የዘመኑ መጨረሻ ላይ ዕብራውያን ምዕራፍ 1 እንደሚናገረው በስጋ የተገለጠ ስለሆነ ከሴት የተወለደውን ይለዋል አለ ቅዱስ ጳውሎስ። ስለዚህ በስጋ የተገለጠው ያ ከሴት የተወለደ ነው፣ የሰው ልጅም ነው፣
ፍጹም ሰው ነው፣ ፍጹም ሰውም ነው። ስለዚህ ፍጹም ሰው ከሆነ ደግሞ እነኚህን ነገሮች ሁሉ ያሟላል ማለት ነው። ብቻ ግን አይደለም፣ ብቻ አይደለም ማለት ነው። ራሱን የሰው ልጅ ሲል አይ የሰው ልጅ አይደለም ልንል አንችልም ማለት ነው። በተመሳሳይ ደግሞ የእግዚአብሔር ልጅ እንደሆነ ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ፣ ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 ጀምሮ እስከ 36፣ ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 16 ላይ ለምሳሌ የሰው ልጅ ማን ብለው ይጠሩታል ብሎ ይጠይቃቸዋል። አይሁድ እንትኖችን ሐዋርያቶቹን፣ አንዳንዶቹ ከነቢያት አንዳንዱ ነው ይሉሃል፣ አንዳንዶቹ እንደዚህ ነው ይሉታል። እናንተስ ማን ብላችሁ ትሉኛላችሁ አላቸው። አንተ የሕያው የእግዚአብሔር ልጅ ነህ አለው አይደለ ጴጥሮስ። እውነት አንተ የሥጋና ደም አልገለጠልም የሰማዩ አባቴ እንጂ ብሎ ይለዋል። አባቱን ደግሞ ሲጠራ ምን ይላል? የሰማዩ አባቴ ብሎ ይለዋል። ማነህ አለ። ማነህ አንዳንዶቹ ከላይ ምድራዊ ልጅነትን ሲጠሩ እንትና ጴጥሮስ ግን ሰማያዊ እንትኑን ገለጠ ማለት ነው። ሰማያዊ አባቴን የገለጠልህ አለው ማለት ነው። ስለዚህ ክርስቶስ ምንድነው? በስጋ የተገለጠ አምላክ ነው። ፍጹም አምላክ ነው። ፍጹም ሰው ነው። ፍጹም ሰው ስንል የሰውነት አካል ግማሾቹ የጎደሉት ማለት አይደለም። ፍጹም ሰው ነው ካል የሰውነት አካላት ማንኛውም ሰዎች የሚኖራቸውን ከኃጢአት በቀር በሞላ እኛም መሰላል ነው የሚለው። ከኃጢአት በቀር ወንድሞቹ መሰለ ከተባለ ከኃጢአት በቀር እኛ ያዝነውን አካል ይዟል ማለት ነው። ያ ማለት ግን ፍጹም ሰው ብቻ ነው ማለት አይደለም ማለት ነው። እና ያ የተዋሃደው ስጋ ዓለም ሳይፈጠር የነበረ ስጋ አይደለም። ከማርያም ፈጥሮ የተዋሃደው አይደለ? ከማርያም የነሳው ስጋ ዓለም ሳይፈጠር የነበረ ስጋ አይደለም። ከጊዜ በኋላ የነበረ ስጋ ነው አይደል? ከማርያም የነሳው ስጋ ነው አይደል? አስቀድሞ የነበረ ስጋ አይደለም። ለዛ ለስጋው ራሱ ፈጣሪው ነው። ያንን ተዋሃደው ማለት ነው። ያንን ገንዘቡ አደረገው። ከተዋሃደው በኋላ ግን ይህ ፍጡር ነው ይህ ፈጣሪ ነው ብለን አንልም። ገንዘቡ አድርጎታልና አስቀድሞ ስጋው ለብቻ መለኮቱ ለብቻ ሆነው ከዛ በኋላ መጥተው እንደዚህ እንትን የሆኑ የተዋሃዱ ወይንም ደግሞ የተደባለቀ እንደዛ ነገር አይደለም። ስጋው አስቀድሞ ለብቻ እንደዚህ እንደኔና እንደ ዴቭ የሚኖር ከዛ የሆነ መለኮት መጥቶ እሱ ውስጥ የገባ አይደለም። እንደዛ ስላልሆነ ማለት ነው። በስጋ ከማርያም ተገልጦ ተወልዷልና ማለት ነው። ስለዚህ ሜቢ እንደዚህ ነው። ያ ቃሌት ያስተማለን በጣም ድንቅ ትምህርት ነው። አሪፍ ነው። ስለዚህ በስጋ የተገለጠው ወንድ ልጅ ተብሎ የተጠራውን አምላካችን አናፍርበትም፣ እናመልከዋለን። የሚያሸማቅቀን ጉዳይ አለ። ግን ወገኖቻችን ወንድ ልጅ አታምልኩ እያሉ አሁን ኮሜንት ላይም ይጽፋሉ። ከሱራ 601 ላይ አላህስ ወንድ ልጅ በስጋ የተገለጠ ይሄ እኮ በስጋ ሲገለጥ ነው። ለመለኮት ጾታ የለውም። ለመለኮት የሚዳሰስ የለውም። ቅድም እኮ ደጋግመን ተናገርን። መለኮት በሁሉ የሞላ በሁሉ ያለ ነው። ለመለኮት እዚህ ያለ እዛ የለም የምንለው አይደለም። ምክንያቱም መለኮት በሁሉ የሞላ ለዚህ ነው ዳዊት አንተ ወደ ላይ በወጣ አንተ በዛ ነው፣ ወደ ታይ በወርድ አንተ ወደዛ ነህ፣ እንደ ንስር ክንፍ ተሰጥቶኝ ብበር አንተ በሁሉ አለ ይለዋል። ራሱም ደግሞ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 አይ ቲንክ እንደዛ አካባቢ እግዚአብሔር መንፈስ ነው ይለዋል። መንፈስ ነው። ያ መንፈስ ደግሞ በሁሉ የሞላ በሁሉ ያለ ረቂቅ ነው እንጂ እንደዚህ እኛ እንደምናስበው በዚህ ያለ በዛ የለም፣ የሚዳሰስ ነው፣ የሚነካ ነው፣ ጾታው እንዲህ ነው፣ እንደዛ መልኩ እንዲህ ነው ብንለው አይደለም። እንደዛ ብለን እንትን የምናደርገው አይደለም ማለት ነው። ስለዚህ በስጋ ሲገለጥ ግን እንዴት ነው የተገለጠው? የኛ የባሪያው መልክ ያዘ ይለዋል አለ ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ከ5 እስከ 8 አካባቢ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልም መቀማት እንደሚገባው አልቆጠረም። ነገር ግን የባሪያ መልክ ልብ በሉ፣ የባሪያ መልክ ይዞ በምስሉም እንደ ሰው ተገኝቶ ይላል። ይሄውም ለመስቀል ሞት እንኳን የተገባ ሆነ ይላል። እኔንና እናንተን ከወደቅንበት ለማዳን የባሪያ መልክ ያዘ። እኔንና እናንተን ለማዳን በስጋ ተገለጠ። እንደኛ ስጋን ያዘ ማለት ነው። ሰው ተባለ፣ ሰው ሆነ፣ በስጋ ተገለጠ። ስለዚህ እኛን ከፍ ለማድረግ እኛን ለማክበር በስጋ ተገልጦ እንደዚህ ሆነ ማለት ነው።
ይሄ የምናፍርበት ሳይሆን እምነታችን እኮ ነው። የምናምነውን ደግሞ እንዴት እናፍርበታለን? ትንቢት ተነግሮለት የለ እንዳስቀድሞ ትንቢተ ኢሳይያስ አይ ቲንክ 9:6 7:14 ትንቢት ተነግሯል አይደል? እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ ተነግሯል እኮ። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ከተባለ እንዴት ነው እሱ ወንድ ሲባል ልናፍር ምንችለው? ልንኮራ ነው እንጂ የሚገባው። የወለደችው ወንድ ነው ሲባል እንዴት እናፍራለን ታዲያ? ትንቢት ተነግሮለታል እኮ የሚወለደው ወንድ እንደሆነ በጾታ ተነግሮናል እኮ። በዛ ተገለጠ ተብለን ስንባል ደግሞ እንዴት እናፍራለን? አናፍርም፣ እንኮራበታለን እንጂ የምናፍርበት አይደለም። ያ የምናየው በመለኮት ሙላት በሱ ያለ ፍጹም አምላክ ፍጹም ሰው ነው። ለኛ ቤዛ የሆነን እሱ ነው። ነገር ግን አላህ ደግሞ በተቃራኒው በመለኮት ሳይገለጥ ጺም አልባ ከተባለ መቼም ሙስሊሞች ያው አይምሯቸው እንዴት እንደ ትዊስት እንደሚያደርጉት ታውቁታላችሁ። ጺም አልባ ሆኖ አየው እየተባለ ወንድ ጾታ የለውም ይሉሃል። ኖ ወንድ አትበሉት ይሉሃል። አላህን እንዴት አየው ነው የሚለው? ጺም አልባ ሆኖ ፍሪዝ ጸጉር አድርጎ በፍሪዝ ጸጉር ጺም አልባ በአረንጓዴ ልብስ ነው ያየው። ኦኬ አይ ጾታ እንዴ ጺም አልባ ነው ከተባለ which is ወንድ ነው በቃ። ሴት ልጅ ጺም አልባ ነች አትባል። ጺም ሳይኖረው በፍሪዝ ታየች ሴት ልጅ ልትባል አትችልም። ወይንም ምንድነው ትራንስጀንደሮች ሜቢ ትራንስ የሆኑ እንደዛ አካባቢ አይ ዶንት ኖ እንደዛ ካልሆነ በስተቀር አላህ ወይንም ምንድነው እሱ ጾታቸው ወንድም ሴትም ያልሆኑ ማለት ነው። የሆነ የሚባል አለ ቃሉ ስለጠፋኝ ነው። ፊሜል ምን ፊሜል ያ ሽሜል እና እንደዛ ካልሆነ በስተቀር ጺም አልባ ነው ከተባለ የትኛውን ጾታ ለመጠቆም እንደሆነ ግልጽ ነው። ጺም አልባ ሆኖ በፍሪዝ ጸጉር አየሁት እያለ ይሄ እንግዲህ በስጋ ሳይገለጥ አይደለም። እኛ ክርስቶስ ቅድመ ተዋህዶ አይ ጾታ አለው እያልን አይደለም። ለመለኮት ጾታ ስለማይነገር ነገር ግን የተገለጠበት አካል የተዋሃደው ስጋ የተገለጠው በሰው ስጋ ነው which is እንደኛ ሰው ተብሎ የሚጠራ ነው። ሰው ተብሎ ሲጠራ ደግሞ ጾታ አለው። ሽሜል አይደለም ወይንም ወንድ አገረድ ሴት አገረድ እንደሚባለው አይደለም። እንዳላህ እንደዛ ከሆነ አላህ እንደዛ ከሆነ ሱራ 6:101 ላይ በግልጽ ያስቀምጠዋል እኮ። ለእርሱ ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል ከተባለ ግልጽ ነው እየነገረን ያለው። አላህ ወንድ ነው በቃ። ሚስት ለምሳሌ እፎይ ልጅ አለ ሲባል ለኔ ሚስት ሳኖረኝ እንዴት ልጅ ይኖረኛል ካልኩኝ ሚስት ሳኖረኝ እንዴት ልጅ ይኖረኛል ካልኩኝ ግልጽ ነው እኮ። እኔ ጾታዬ ወንድ ነው በቃ አለቀ። ጾታዬ ወንድ ነው። ሚስት ሳኖረኝ ልጅ እንዴት ይኖረኛል ካልኩኝ ነሰሰርሊ ልጅ እንዲኖረኝ ሚስት ታስፈልገኛለህ እያልኩ ነው። ይሄ ሚስት ስላለኝ ግን ልጅ የለኝም እያልኩ ነው። ሚስት የሚፈልግ አካል ደግሞ ግዴታ ወንድ ነው። እናንተ ባለጌ ናችሁ፣ ዘመኑ ከፍቷል። ምናልባት ሆሞ ሊሆን ይችላል ልትሉ ትችላላችሁ። እኔ አላልኩም። ነገር ግን ሚስት የሚፈልግ አካል ሆሞ እስካልሆነ ድረስ ተቃራኒ ጾታ ነው የሚሆነው። ተቃራኒ ከሆነ ደግሞ ሚስት የሚፈልገው አካል ተቃራኒውን ሲፈልግ እሱ ወንድ ነው የሚሆነው እና ግልጽ ነው። እንትን ስልጣን ምንድን ነው? ሰው ማስገባቱን አሁን እምቢ እያለና እያስቸገረ ነው። እኔስ ገብቶሃል ሳሚ? እሺ ቴንክ ዩ ፎር ዩ ቃል ኢቭን በነገራችን ላይ አላህ ሚስት ማግባቱ ብቻ ሳይሆን ሱረቱል አንቢያ ምዕራፍ 21 ቁጥር 17 ላይ ብንፈልግ ኖሮ ከራሳችን ሚስትና ልጅን በያዝን ኖሮ ነበር ይላል። ስለዚህ ቢፈልግ ሚስት አግብቶ ልጁን መውለድ ይችላል። 21:17 ስትመለከቱት
ወንድ መሆኑ ብቻ አይደለም፣ ሚስት ማግባቱ ብቻ አይደለም። ሚስት አግብቶ ልጅ ሊወልድ ይችላል። አሁን 21 17ን ግን እንዲህ ብሎ ያውቃል። ሳሚ ተቀጥለበታ እንዲህ ብሎ ያውቃል። ብፈልግ ኖሮ ባልዝ ነበር ብሎ የተናገረበት አለ አይደለም? ታዲያ ሁሌ ሚስት ፈልጋለሁ ልጅ የሌለኝ ሚስት ስለሌለኝ ነው እያለ እየተናገረ ወንድ አይደለም የሚሉን ነገር ምንኛ ነው? ያውም ሳይገለጥ ነው እኮ ይሄ መለኮታዊ በመለኮት እንግዲህ በነገራችን ላይ እፎይ በነገራችን ላይ ይሄ መለኮት እንደ መለኮት ጾታ አለው የሚለው እምነት ፓጋኒዝም ነው። አሁን በነገራችን ላይ እኛንን ቀጣዩ ትውልድ ወንድ ማምለክ የለበትም የምንለው ማለት ያለብን እኛንን። ምክንያቱም መለኮት እንደ መለኮት ጾታ አለው ብሎ የሚያምኑት ሙስሊሞች ናቸው። አሁን 21 17ን ተፍሲር አልጃላሊ ገብታችሁ ብትመለከቱት አላህ ሊያገባቸው የሚችሉት ሴቶች ሁሪዎች ናቸው ነው የሚለው። ሁሪዎችን አግብቶ ከነሱ ሴት ልጅ መውለድ ይችላል ነው የሚለው ተፍሲሩን ስትመለከቱት ማለት ነው። አሁን ሙስሊሞቹ በጀና የሚሰጣቸው ሁረ ላይኖች አሉ አይደል? 72 ደናግራ ምናምን ከነሱ አንዳቸውን አግብቶ ልጅ መውለድ ይችላል ነው የሚለው ተፍሲሩ ላይ። ስለዚህ ምን ማለት ነው? አላህ ወንድ ነው። ወንድ መሆኑ ብቻ አይደለም እንደዚህ እንደነሱ እምነት መለኮት ነው። ስለዚህ መለኮት እንደ መለኮት ጾታ አለ ብሎ የሚያምኑት እኛ ነው ማቴ እነሱ ናቸው፣ እኛ አይደለንም። ቅድም ፎይና እንዳስረዳው እኛ መለኮት በስጋ ስለተገለጠ ነው። አያችሁ ወንድ የተባለው ያ የተገለጠበት ያ ከመለኮታዊ ባህሪው ጋር ያዋሃደው ስጋ ነው ጾታ ያለው እንጂ መለኮት ጾታ የለውም። መለኮት የሌለው ባህሪ መለኮት ካለው ባህሪ ጋር ተዋሃደ። ማቴ ጾታ የሌለው ባህሪ ጾታ ካለው ባህሪ ጋር ተዋሃደ። አያችሁ ጾታ የሌለው ባህሪ መለኮት የሌለው ባህሪ መለኮት ያለውን ባህሪ ተዋሃደ። መለኮት ስጋን ተዋሃደ ማለት ነው እንጂ መለኮት እንደ መለኮት ጾታ የለውም። እንደነሱ አስተምሮ ግን መለኮት እንደ መለኮት ጾታ አለው። ይሄ የሮማውያን ፓጋኒዝም ነው፣ የግሪካውያን ፓጋኒዝም ነው። የነሱን ኤንሸንት ኒር ኢስት እና ግሪክ ዩሮፒያን ሚቶሎጂ ስታነቡት ጣዖቶቻቸው ይጋቡና ይወልዱ ነበር። ዙስ፣ ሄዲስ ምናምን ተጋብተው ልጅ ይወልዱ ነበር። ጾታ አላቸው መለኮቶቹ። መለኮት እንደ መለኮት ጾታ አለው። አላህም እንደዛ ነው እያለ ያለው 21 17 ላይ ብፈልግ ሚስትን ይዛለሁ። አሁን ጉዳዩ የፍላጎት እንጂ የባህሪ አይደለም። አሁን አላህ ለምሳሌ ብፈልግ ሞት ነበር አላለም። አስተውሉ። አላህ ብፈልግ ሞት ነበር አላለም። ለምንድን? መሞት ባህሪ አይደለም። እዚህ ጋር ግን ብፈልግ ሚስትን ይዛለሁ ብሏል። ዋዳዝ የሚል ሚስትን ሊያስይዝ የሚችል ባህሪ ያለው የወንድነት ባህሪ ማለት ነው። ምክንያቱም ሚስት ሊይዝ የሚችለው ወንድ ስለሆነ ማለት ነው። ኦኬ። አሁን አላህ ለምንድን ነው ብፈልግ ሞት አለ ያላለው ከተባለ መሞት ባህሪ አይደለም። ኦኬ፣ ቢፈልግ አይሞትም። ምክንያቱም የመሞት ባህሪ የለውም። ያ ባህሪው አይደለም። ግን ብፈልግ ሚስትን ይዛለሁ ብሏል። ስለዚህ ሚስትን ሊያስይዝ የሚችል የወንድነት የጾታ ባህሪ ያለው ማለት ነው። ስለዚህ መለኮት እንደ መለኮት ጾታ አለው ብለው የሚያምኑት እነሱ ናቸው። በተለይ ተፍሲሮቹ ስትመለከቱ ግልጽ ያደርጉልታል። ሁሪዎችን አግብቶ ልጅ ይወልዳል የሚለው ተፍሲር አልጃላሊን ሱረቱል አንቢያ ምዕራፍ 1 ቁጥር 17። እንዲሁም ተፍሲር ኢብን አባስ ላይም አለ። ከፍቼ ላሳያችሁ እችላለሁ። ቃል መክፈት ትችላለህ? ቃል ኔት ብያለኝ ነው። እስኪ እፎይ የወረደ ደክሞታል መሰለኝ። እኔ ከፍቼ ላሳያችሁ። ትልቅ ላይ አድርገኝ ተመልከቱ። እንትን እያለብኝ እኮ ነው። እሷ ያደረገ ስልጠና አድርጉት። ትልቁ ላይ ማን ነው? ኦኬ ላሳያችሁ። ቴንክ ዩ ሳደለ ወረደ። ተመልከቱ። ኮሜንታሪስ ተመልከቱ። አልጃለሌን ተመልከቱ። ይኸው አልጃለሌን ነው አላስራ እንደከፈትኩት አይደል? አልጃለሌን ተመልከቱ። 21 17 ምን እንደሚል ተዘጋጁ። ምን አይነት ከልት እንደሚያምኑ ምን አይነት አደገኛ ጣዖት አምልኮ እንደሆነ እስልምና ተዘጋጁ። ይሄን እያምኑ ነው። ተመልከቱ። had we desire to find diversion መዝናኛን ወይም ደግሞ መጫወቻን ብንፈልግ ኖሮ አላህ መጫወት ይፈልጋል። ታውቃላችሁ፣ ፈን ማድረግ ይፈልጋል። ይሄ ኢንተርቴይንመንት ይፈልጋል። እንግዲህ that which provides diversion ይሄ ጨዋታን ሊሰጥ የሚችል መዝናናት ሊሰጥ የሚችል in a way of a partner or child በሚስትና በልጅ አማካኝነት ጨዋታ ሊሰጥ የሚችል ወይም ደግሞ በሪያ ቋንቋ ሚስትና ልጅን አግኝቼ መዝናናት ብፈልግ እያለ ነው። we could have found it within ourselves ከራሳችን ዘንድ በያዝነው ነበር ካለ በኋላ ተመልከቱ። from among the beautiful eyed huris or angels ከሚያማምር አይነ ካላቸው ሁሪዎችና ከመላእክት ጋር በወሰድነው ነበር። እያያችሁ ነው እያለ እንደሆነ አላህ ቢፈልግ ከሁሪዎች ጋር ሊጋባ የሚችል ወንድ ነው። ተመልከቱ።
አላህ ከሁሪዎች ጋር አሁን ሙስሊሞቹ ጀና ስንሄድ እናገባቸዋለን ብለው የሚያምኑት እኛ ጀና ስንሄድ ሁሌም በቃ ፐርፔቹዋሊ ቨርጅን ናቸው፣ ሁሌም ድንግል ናቸው፣ ግንኙነት ከተፈጸመ በኋላ ድንግል ናቸው፣ አጥንታቸው መቅኔያቸው ይታያል። ሁሪዎች የሚሏቸውን አላህ ቢፈልግ እነሱን ነው የሚያገባው እያለ ነው። ወንድ ነው አላህ፣ ጾታ አለው፣ ያውም ሁሪዎችን የሚያገባ ማለት ነው። ከፈለኩ ሁሪዎችን ማግባት እችላለሁ ማለቱ ነው የሚሉት። ተፍሲር አልጃለለይን ሱረቱል አንቢያ ምዕራፍ 21 ቁጥር 17 አላህ ወንድ መሆኑ ብቻ አይደለም ማንን እንደሚያገባ ተናግሮ ሁሪዎችን ነው የሚያገባው። ይሄንን ነው እንግዲህ የሚያመልኩት። እኔ እንግዲህ ከዚህ በላይ ጣዖት ከየት ይመጣ እንደሚችል ነው ያላቅም ጋይስ። ከዛ ተመልከቱ from the beautiful eyed huris or angels መላእክትንም አግብቼ ልጅ መውለድ እችላለሁ እያለ ነው። ተመልከቱ from angels ከፈለኩ መላእክትንም አግብቼ ልጅ መውለድ እችላለሁ እያለ ነው። አላህ ወንድ ነው። ተመልከቱ ወንድ ነው። አላህ ከፈለገ መላእክትን ሁላ ማግባት ይችላል። እንግዲህ አሁን እዚህ ጋር የሚነሳው ጥያቄ ደግሞ ሌላ ከባድ ጥያቄ አለ። ሴት መልአክ አለ ወይ ነው የምንጠይቀው። ሴት መልአክ አለ ወይ? ሁሌ መላእክት በወንድ አንቀጽ የሚጠሩት ሴት መልአክ አለ ወይ? ሴት መልአክ ከሌለ እንግዲህ ግን ሴት መልአክ ሳይኖር አላህ መላእክትን አገባለሁ ካለ እንግዲህ አስቡት። እንግዲህ ሴት መልአክ ሳይኖር ግን ከፈለኩ መላእክትን አገባለሁ ካለ አስቡት። ሴት መልአክ ወንድ ሁር ይሳለ ወንድ ሁር ላይ ያለ ወንድ ሁር ላይ እንግዲህ እስካሁን አላየንም። እንግዲህ ሴት ናቸው። ሴት አለች። ወንድስ? ስለዚህ በቃ ሴት ሊያገባ የሚችለው ወንድ ነው ማለት ነው። ወንድማ ጅብሪል ነው። ጋይ አሁን ሁሪዎችን ብቻ እኮ አይደለም የሚያገባው እኮ ቃልዬ መላእክትንም አገባለሁ እያለ እኮ ነው። አይ ነው መላእክትንም አገባለሁ ብለዋል። ሁሪዎችን አሁን መላእክቱ ሴት ናቸው ወይስ ወንድ ነው ጥያቄ አሁን? ኤግዛክትሊ። ስለዚህ ሴት ካልሆኑ ወንድ ከሆኑ እንግዲህ ያው ምንም ነገር ነው ማለት ነው። የያህያ አባት ለዘካሪያ የተገለጠችለት ያናገረችው ሴት ናት ወንድ ናት? ቁርአን የሚናገረው እሷን ነው የሚያገባው አለ። ቢፈልግ እሷን ነው የሚያገባው። ቢፈልግ እሷን ነው የሚያገባው አለ። ሳሚ ምንድነው መሰለ ፖይንታችን እዚህ ላይ ገዚህ ጋር ነው። ኮሜንት ላይም ካያችሁ አይ ቲንክ ሙስሊሞች የተጫነባቸው ነው በቃ ዝም ብለው እንትን የሚያደርጉት ወንድ ልጅ አታምልኩ ሲል እኛ በመለኮት ጾታ አለ ብለን አናምንም። ያ መለኮት የተገለጠበት ነው። እኛ ወንድ አታምልኩ ማለት ያለብን እኮ ቃልዬ ቅድም እንዳልኩ ወንድ አታምልኩ ማለት ያለብን እኛ ነን። ምክንያቱም የሚያመልኩት ወንድ ነው። መለኮት እንደ መለኮት ቅድም እንዳልኳችሁ ነው ጋይስ፣ መለኮት እንደ መለኮት ጾታ አለው የሚል ትምህርት ክርስትና ውስጥ የለም። እግዚአብሔር መንፈስ ነው። ወንድም አይደለም ሴትም አይደለም። በወንድ አንቀጽ ተጠርቷል። የስ ግን ወንድ ነው ጾታ አለው አይባልም። መለኮት እንደ መለኮት ቅድም እንዳልኳችሁ መለኮት የሌለው ባህሪ መለኮታዊ ባህሪ መለኮት ያለውን ባህሪ ስጋን ተዋሃደ እንጂ መለኮት እንደ መለኮት ጾታ የለው። ስለዚህ እኛ መለኮት እንደ መለኮት ጾታ አለው ብለን አናምንም። መጽሐፍ ቅዱስ ውስጥ ማስረጃ የለም። ይሄ ደም ከተባለ ይሄ ፓጋኒዝም ነው። የመካከለኛው ምስራቅ ኤንሸንት ኒሪስት ሚቶሎጂ ዩሮፒያን ሚቶሎጂ ብታጠኑ ቃልዬ የሮማውያንን ሚቶሎጂ ብታነቡ የግሪካውያንን ሚቶሎጂ ብታነቡ የግብፅ የባቢሎን የፋርስ ብታነቡ አማልክቶቻቸው ጾታ ነበራቸው። እንዲሁም ተጋብተው ልጅ ይወልዱ ነበር። ተመልከቱ፣ ተጋብተው ልጅ ይወልዱ ነበር። ኦኬ ጾታ ስለነበራቸው መለኮት እንደ መለኮት። በእስልምና አላህ በስጋ ተገለጠ የሚል እምነት የለውም። ስለዚህ በስጋ ስለመጣ ነው ማለት አይቻልም። ምክንያቱም አላህ በስጋ መጥቷል የሚል ትምህርት የለም ወይም ደግሞ እምነት የለም በእስልምና ውስጥ። ግን ይኸው ጾታ አለው ይላል። ሌላ ተፍሲር ላሳያችሁ። ይሄ አልጃለሌን ብቻ እንዳይመስላችሁ ጋይስ። ይሄ አልጃለሌን ብቻ ኢብን አባስ ምን እንደሚል ላሳያችሁ። ኢብን አባስ ተፍሲር ኢብን አባስ 21 ይሄ በቂ ነው፣ በቂ ነው። ይሄ ራሱ ሌላ ማሳየት አይጠበቅብንም። በቂ ነው። ቆይ አንዴ ይሄን ደግሜ ከዛ በኋላ እንቀጥላለን። ተመልከቱ፣ ችግር የለም። then Allah revealed the following when they said that the angels are Allah's daughters እነዚህ መላእክት ያላህ ልጆች ናቸው ሲሉ አላህ እናወረደ if we had wished to find a pastime መዝናኛ ወይ ደግሞ ጊዜ ማሳለፊያ በፈለግን ጊዜ if we wish to have daughters ልጅ እንዲኖረን በፈልግ ኖሮ ስለዚህ ልጅ እንዲኖረኝ አላህ
ግንኙነት ፈጽሞ ልጅ መውለድ ይችላል። ግንኙነት ፈጽሞ ልጅ የሚያስወልድ ባህሪ ያለው ብፈልግ ኖሮ እያለ ነው። ልጅ እንዲኖር ቢፈልግ ኖሮ ሴት ልጆች and it is said that this means እንዲህ ይሄን ትርጉሙ ማለት ነው if we wish to have a wife ሚስትም እንዲኖረኝ ቢፈልግ ወንድ ነው አላህ ተመልከቱ ወንድ ነው አላህ ሚስት እንዲኖረኝ ቢፈልግ ኖሮ ስለዚህ ወንድ ነው የፍላጎት እንጂ የባህሪ ጉዳይ አይደለም ባህሪ ያስችለዋል ግን አልፈልግም ስለዚህ ግን ስቲል ያስችለዋል and it is also said that this means ይሄም ትርጉሙ if we wish to have children ልጆችም እንዲኖረኝ ቢፈልግ we could have found it from ourselves ምን ማለት ነው from us from among the maidens of paradise ጀና ካሉ ሁሪዎች መውሰድ እንችላለን ኢብን አባስ ሁለተኛው ተፍሲር ነው ይሄን ይያለ ያለው አያችሁ ከፈለኩ ከሁሪዎችን ሚስት አደርጋለሁ ሁሪዎችን አግብቼ ልጅ መውለድ እችላለሁ ሲል የሚለው ሁለተኛ ተፍሲር ነው የመጀመሪያው አልጃላሪ ነው ኢብን አባስ ነው አላህ ሁሪዎችን አግብቶ ልጅ ሊወልድ የሚችል ወንድ ነው ጾታ አለው ያው ሙፈሲሮች ነው የሚሉት see if we ever did and we will never do this ግን ይሄን አናረግም ይላል ምን ማለት ነው ጉዳዩ ምን ይያለ ነው ይሄንን ነገር በፈልግ ማድረግ ይችላል ግን አላረግም ይያለ ነው ስለዚህ ምን ማለት ነው ይሄ አላህ ወንድ ነው ማለት ነው ግን የተፈጸሙ ሊሆን ይችላል ይሄንን ነው የምታመልኩት ወንድ አግብቶ ሪሌሽን አድርጎ ሊሆን የሚችል ወንድ ነው የምታመልኩት ሙስሊሞች ወንድ ማምለክ አቁሙ እንላለን እውነተኛውን አምላክ መለኮት የሆነን አምላክ አምልኩ ወንድ አታምልኩ እንላለን ቀጥል ጋር ኦኬ ቴንክ ዩ ሳሚ ጠቅላላ አድርገን ስናስቀምጠው ምንድነው ይሄን ያነሳንበት አይ ቲንክ በየኮሜንቱ በየቪዲዮ ስትለቁ በየኮሜንቱ ይመጡና ወንድ ልጅ አታምልኩ በየእንትሉ በቃ ይሄ ላይክ ለሙስሊሞች በጣም በቃ ለጭንቅላታቸው የከበደ እስኪመስል ድረስ ስህተት እንደሆንን እንደተሳሳትን አድርገው ለኛ የሚያሳዩበት ወይ ደግሞ ለኛ የሚናገሩበት አንዱ ወያቸው ነው ማለት ነው ይሄ ከሊቅ እስከ ደቂቅ ከኡስታዝ እስከ ደረሳ ከሴት እስከ ወንድ በቃ ይሄ ሙስሊሞች በየመስጊዱ አሮ ነው ሲወለዱ ጀምሮ ይሄንን መሰል የሚያስተምሯቸው በቃ የሚያውቁት ነገር ነው ማለት ነው ኦኬ which is wrong ነው ማለት ነው ይሄንን ነገር እንደዚህ ከተረዳ ማለት ነው እነሱ እንደዛ ካሉ ትክክል አይደለንም ማለት ነው of course ልክ ናቸው እኛ መለኮት ወንድ ልጅ ነው ብለን ካመለክን ስህተት ነው ትክክል ናቸው ምንም አልተሳሳቱም ማለት ነው ስለዚህ እኛ መለኮት ወንድ ነው ብለን ጾታ ሰተን አይደለም እናመልከው ስለዚህ አላህ ያልተገለጠ ከሆነ ጾታው ወንድ ከሆነ ስለዚህ እኛ መጠየቅ እንችላለን ይሄን ጥያቄ ክርስቲያኖች ይሄን መጠየቅ ትችላላችሁ በምን አይነት መልኩ አጠር ባለሽ መልኩ መለኮት ወንደላጤ ነው ብላችሁ አታምልኩ ብላችሁ ልትጠይቁ ትችላላችሁ መለኮት ወንደላጤ ነው ብላችሁ ልትጠይቋቸው አታምልኩ ብላችሁ ልትጠይቋቸው ትችላላችሁ መረጃ ካላችሁ ሱራ 601 እስከ ተፍሲሩ መስጠት ትችላላችሁ ሌላው ቢቀር በርካታ ቦታ አለ በጣም ብዙ ሚስት የሌለች ሲሆን የሚለው ከነ አንደምታቸው እንደማለት ነው እንደኛ ስለዚህ መለኮት ወንደላጤ ነው ብላችሁ አታምልኩ አላህ በመለኮቱ ወንደላጤ ነው ብላችሁ አታምልኩ ብላችሁ መጠየቅ አለባችሁ ክርስቲያኖች ጠይቋቸው ይሄንን ትምህርት ልናስተምራቸው ይገባል ማለት ነው ከዛሬ ጀምሮ ምክንያቱም ሮንግ ከሆነ በደንብ ይረዱታል ብዬ አምናለሁ የሆነ እኛ ወንድ ልጅ ብቻ ስንለው ሲምፕል ይመስላችኋል ስለዚህ አላህ በመለኮቱ ወንደላጤ ነው ብላችሁ አታምልኩ አላህ በመኑ በመለኮቱ ስላልተገለጠ አላህ መለኮቱ ከሆነ መለኮቱ ደግሞ ሚስት ፈልጋለሁ ካለ ወንደላጤ ነው በባህሪው